ከአፍሪካ ምንም ሰው የሌለባት አንታርክቲካ ትበልጣለች። በለጠችን እኮ ሰው ተወልዶ ካልተመቸው ሰርቶ መለወጥ ካልቻለ ተፈጥሮ ማመስገን ካልቻለ ለመጪው ጄኔሬሽን የተሻለ ነገር ካላስቀመጠ ተፈጥሮን ካልተጠቀመባት በመሰደድ በማልቀስ እርስ በርስ በመገዳደር በድህነት ባለመመቸት ከመኖር እንደ አንታርክቲካ ምነው ባዶ ምድር በሆነች ያሽብላል ያሽብልም። እኔ የችግሩ አዋቂ ብቻ ሳልሆን የችግሩ መፍትሄ መሆን እችላለሁ። በአንድ ሺህ ብር ምን ይሰራል? እኔ መስራት የምፈልገው ሪል ስቴት ነው ሊል ይችላል። ከውሻ ቤት ወደ ውሻ ቤቶች፣ ከውሻ ቤቶች ጥበቃ ቤት፣ ከጥበቃ ቤት ሰርቪስ፣ ከሰርቪስ ቪላ እንዴት እንደሚሰራ እኮ እኛ ልናሳየው ነው። አይከፍልም፣ በነፃ ነው። ምንም አይነት ስራ የለኝም። አማራጭ ሳጣ ጥበቃ ነው ያለሁት። አካውንቲንግ እና ፋይናንስ በዲፕሎማ አለኝ። እኔ ሲያልኩት ይሄን አይደል የፋይናንስ ባለሙያ ጥበቃ። ከዚህ ውጭ ሀገር ታዲያ አትከስርም። እዛው አለበት ጥበቃ ብሎክ ውስጥ ለአንተ የስራ እድል መፍጠር ትችላለህ። ለማገልገል ሃይማኖት፣ ለማገልገል ብሔር፣ ለማገልገል ቋንቋ፣ ለማገልገል ክፍያ አያስፈልግም። ሰው መሆንህ ሰውን ለማገልገል በቂ ነው። አጀስት በተደረገ መንገድ ውስጥ የተጓዘ ሰው 5 ዓመት ብቻ ከደከመ ከዛ በኋላ የገንዘብና የጊዜ ነፃነት ማግኘት ይችላል። ብዙ ሰዎች ሚሊዮነር እንዴት እንደምንሆን ይነግሩናል። ግን እኛ የቸገረን የሚናገር ሳይሆን እንዴት ሚሊዮነር መሆን እንዳለብን ነው የሚሉ ሰዎች አሉ። ልክ ናቸው። የስራ አይነት እናንተ በመመርጡት ምርጫ ነው። ከዛ የኛ ነው ቢዝነስ ፕላን ሰጥቶ የማያዋጣ ስራና የማያዋጣ ሰው የለም፣ ግን አያያዝና አቀራረጽ ይለያል የምንለው ከዛ በኋላ እናንተ ከመረጣችሁ በኋላ ነው። አያያዝ ቻልበት፣ አገልግሎት ቻልበት፣ ቅልጥፍና ቻልበት፣ የቢዝነስ የንግድ መርህ ተከተል፣ ሀቅ ይባላል፣ ብራንድ ይባላል። ያገለገልካቸው ሰው ሄደው እንዲያስተዋውቁ ምን አረክላቸው? የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መሥራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ እንዴት ሚሊዮነር እሆናለሁ ብለው አይጨነቁ። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኮማል፣ ይሰለጥናሉ፣ ይማራሉ፣ ቢዝነስዎን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። ተደስ የተከበራችሁ ውድ ታዳሚዎቻችን በሳቢያችን ሊቀን በሞራላችን ከፍ ብለን ነገን በተስፋና በተግባር ድህነትን ለማጥፋት የሳምንቱ ቆይታችን መልካም እንደነበር ተስፋ በማድረግ ክቡር ለሆነው ለሰው ልጅ የከበረ ሰላምታችን ሰላም እያል መልካም የስልጠና ቆይታ ይሆንላችሁ ዘንድ መልካም ጊዜ። ክብራትና ክብራን ነው በጉጉት ስንጠብቀው የነበረው ሳምንታዊው የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ፕሮግራም ሰዓቱ ደርሶ ተጀመረ። እንኳን አደረሳችሁ፣ እንኳን አደረሰን። አንዴ ሞራል አደረሳችሁ። ሞራል ያንሳል። ሰርተን በምናተርፍባት፣ ተፈጥረን በምንኖርባት፣ አብበን በምናጌጥባት ድንቅ የተፈጥሮ ስጦታ በሆነችው ሀገራችን ኢትዮጵያ ሰርቶ መለወጥ የባህል ጨዋታ ያህል ያቀለለ ያሳየ በአርአያነት የሚጠቀስ ስብዕናን ከሀብት ጋር በማቀናጀት ለዘላቂ ሰላም፣ ለዘላቂ ለውጥ፣ ድህነትን በማጥፋት የአሰራር ጥበብን በማዘመን ኖረን የምንሰራውን ክቡር ሥራ ሰርተን የምንኖረውን ውድ ሕይወት በሚያስደንቅ በሚያጓጓ ሁኔታ ጊዜ የሚሊዮነሮች መንገድ እያሰለጠነ እያበቃ
ለትውልዱ እየተረፈ የሚገኝ ድንቅ ፕሮግራም የሚሊዮነሮች መንገድ። አዎ፣ የሚሊዮነሮች መንገድ የቢዝነስ ፕላንና የስራ ጥበብ ፕሮግራም ሁሌም እንደሚለው እናንት ኢትዮጵያውያን ወገኖች ሆይ ከ12 አገራት በላይ ለጥናት በተዘዋወርንበት ወቅት ይዘን የመጣነው ትዝብት ብቻ ነው። ሀገራችን ኢትዮጵያ ምንም የጎደላት ነገር የለም ይለናል። ነገር ግን ከነሱ ምን ይዘን መጣን ቢባል የጊዜ አጠቃቀም፣ ዘመናዊ የአሰራር ሲስተምን እንጂ ሌላ እናት ሀገር ኢትዮጵያ የሞላት ናትና ሁላችንም የመሰደድን፣ የሰበብን፣ የስርቆትን እንዲሁም ባልባሌ ቦታ መዋልን ትተን እንደዚህ መሰል ፕሮግራሞችን እንከታተል። በተለይም ይህ ፕሮግራም ለሁሉም ዜጎች የሚሰጥ በነፃ ነው ይለናል የሚሊዮነሮች መንገድ። የሚሊዮነሮች መንገድ ውድ ለሆነው የሰው ልጅ ክቡር ሀብቱ የሆነ እንዲሁም በስራ ያገኘውን እውቀት፣ ክህሎት፣ ልምድ፣ ሀብት ለወገኑ ለውጥ ለሀገሩ እድገት እየሰራ እያካፈለ የሚገኝ ድንቅና ልዩ ፕሮግራም የሚሊዮነሮች መንገድ። ዋና አሰልጣኛችንን ወደ መድረክ ለመጋበዝ ያመቸን ዘንድ አንድ እስኪ ሁላችሁም እጃችሁን ወደ ላይ ከፍ አድርግልኝ። ያላወጣላ አይታየኝም። ታዲያስ ሁሌም የዚህ መድረክ ምናለችን የምናትን አብረን እንላለን። ኢትዮጵያ ውስጥ አይሰማም። ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው በማለት የሚታወቀው ጀግናው አሰልጣኛችን አቶ በላይ ሞርዴን በታላቅ ሞራል ወደ መድረክ ጋብዙልን። አቶ በላይ ሞርዴ ለሀገርና ለወገን እየተረፈ የሚገኝ ድንቅ አስተማሪ እንዲሁም ጊዜውን ሀብቱንና እውቀቱን ብለው ሞራል ያንሳል። በዚህ ሞራል አልመጣም እያለ ነው። ሞራል ያንሳል። አንድ ጊዜ እውነት ነው። ሀገር በሰው ልጅ ይተካልና እየመጣ ነው። ሀብት ነው። ሞቀስ አንድ ጊዜ ሰላም ሳምንት ነበር። እጅግ በጣም ማንኛውም ፕሮግራም በማንኛውም ቀንና ሰዓት ስንጀምር በማንኛውም ሃይማኖት ያድልቅ የናስበት እሺ፣ አረፍ በሉ። የሚሊዮነሮች መንገድ የተሰኘው ይህ ልዩ ፕሮግራማችን በማንኛውም ቀንና ሰዓት ስለ ስኬት፣ ስለ ህይወት ክህሎት፣ ስለ ቢዝነስ ብቃት፣ ስለ መለወጥ፣ ስለ እድገት፣ ስለ አንድነት፣ ስለ ፍቅር፣ ስለ ሰላም፣ ስለ ስኬት ነው የምንሰብከው። ማንነትን የማያገድለው፣ ከህዝብ ምንም ጥቅም የማይጠይቀው፣ ከሚኒስትሪ ሚዲያ እስከ ሶሻል ሚዲያ ከአካል እስከ ትልልቅ ዘመናዊ ቴክኖሎጂን በመጠቀም ወደ ህዝብ ጆሮና አይን የሚደርሰው ይህ ልዩና እንቁ የሆነ ፕሮግራም ታዳሚዎች ስለሆናችሁ ለራሳችሁ እንኳን ደስ አላችሁ። አዎ፣ እንደምታውቁት ብዙ ሰዎች ጊዜያቸውን ባለመመቸት፣ በመሰቃየት፣ በመበደል በተለያየ ነገር በኪሳራ በመጸጸት በማይጠቅም ነገር በስደት ወይ በሆነ ነገሮች ጊዜያቸው ያልፋል። በተለይ እንደ ኢትዮጵያ ካላንደር እንደ እሁድ የመሳሰሉ የረፍት ቀናቶችን እንደ በዓላት የመሳሰሉ የረፍት ቀናቶችን ሰው ረፍት ሳይሆን ስቃይ ላይ የሚያሳልፋቸው፣ ተደስቶ ሳይሆን ተሰቃይቶ፣ ተደስቶ ሳይሆን ተጸጽቶ፣ ተደስቶ ሳይሆን ተረብሾ የሚውልበት ሰዓት ላይ እኛ ደግሞ በእንደዛ አይነት ቀኖች እንቁ የሆኑ ቀኖችን በማሳለፍ ቁም ነገሮችን ለአእምሯችን ፍሬና ምግብ ለመጪው ጄኔሬሽን ሊጠቅም የሚችል ለራሳችን ኢኮኖሚና ቀጣይ ዕጣ ፈንታ ሊበጅ የሚችል ነገር ሲስተማቲካል በሆነ መንገድ ዘዴን ተጠቅመን የራሳችንን ሀገር በራሳችን ለመገንባት የራሳችንን ሀቅ በራሳችን ሰርተን ከፍ አድርገን የሚያስፈልገንን ሁሉ ለማፍራት እንደዚህ አይነት ፕሮግራሞች እጅግ በጣም ያስፈልጉናል። ለዛውም ሀገር በቀል የሆኑ ለዛውም ስለ ስራ የሚሰብኩ ለዛውም ራሳችን በራሳችን ሰርተን መለወጥ እጃችን ላይ ባለ ገንዘብ
እኛው ባለን ጊዜና ገንዘብ እኛው ሀገር ላይ በየሰፈራችን ብቻ ሆነን አሰራራችንን ብቻ በማስተካከል በቀላል ልንቀየር የምንችልበትን ዘዴ በነፃ እና ለተወሰነ ሰዓት ብቻ በመማር እንደዚሁም ደግሞ ቤታችን ቁጭ ብለን ቴሌቪዥንን ዩኒቨርሲቲ በማድረግ ሁከት ሳይኖር ብጥብጥ ሳይኖር ክፍያ ሳይኖር ብርድ ልብስ፣ ኮቾሮ፣ በሶ፣ ስንቅ፣ ላፕቶፕ፣ ትራንስፖርት፣ ሱፍ፣ ሌላ ካፖርት ሳይዘጋጅ ሰው ቤቱ ሶፋ ባለው በሶፋው፣ ሱፍ ባለው በሱፉ፣ ብርጭማ ባለው በዛ እንደኔ ብጤም የለመደው ኬሻ ላይ ተኝቶ ቁጭ ብሎ ቤቱ እኩልነት በላይን ወይም የሚሊዮነሮች መንገድ ወይም የዚህን የቢዝነስ ፕላን ዘዴ ቁጭ ብሎ የሚማርበት ያለዛም ካልተመቸን በስራ ምክንያት ወይም በአንድም በሌላም ወይም ቲቪ ሳይኖረን የቀርን ሰዎች እጃችን ላይ ባለ በወዳጅ ወይም በራሳችን ስልክ ከፈት አድርገን በደበረን ግራ በገባን ስራው አልሄድ ባለን ሞራል ባጠረን በተሰበሰበብንና ለማድረግ በተቸገረን ሰዓት በቀላል አንብበን የምንፈወስበት ይህ ልዩ ፕሮግራም ለዚህ ነው፣ ለሌላ አይደለም። ለማንኛውም ዛሬ አንድ ነገር እንመለከታለን። ለመሆኑ ግን እንደው መጀመሪያ አንድ ነገር ልበላቸውና ጎበዝ፣ ከአፍሪካ እኮ አንታርክቲካ ትበልጣለች። ይሄ ምሬን ከአፍሪካ ምንም ሰው የሌለባት አንታርክቲካ በለጠችን እኮ። ምንም ምድረ በዳዋ ማለት ነው። ምድረ በዳዋ የቅዝቃዜ ኦቨር ወደ ቃጠሎ የተቀየረባት ምንም አይነት ህይወት የማይኖርባት አንታርክቲካ ዝም በማለት እኮ በለጠችን። ሰው ተወልዶ ካልተመቸው፣ ሰርቶ መለወጥ ካልቻለ፣ ተፈጥሮ ማመስገን ካልቻለ፣ ለመጪው ጄኔሬሽን የተሻለ ነገር ካላስቀመጠ፣ ተፈጥሮን ካልተጠቀመባት፣ በመሰደድ በማልቀስ እርስ በርስ በመገዳደር በድህነት በስቃይ በሮሮ ባለመመቸት ከመኖር እንደ አንታርክቲካ ምነው ባዶ ምድር በሆነች። ያሽብላል አያሽብልም? ያሽብላል እኮ። እንደው የብዙ ሰዎችን ታሪክ ስተው ኑሯቸውን ሲገፉ ነው እኮ የሚባለው። ኑሯቸውን ሲኖሩ ኑሯቸውን ሲያጣጥሙ እኮ የሚባል ትረካ ራሱ እንደው በታሪክ ደረጃ ሰምታችሁ ታውቃላችሁ? ኑሯቸውን ሲገፉ ኑሯቸውን በመግፋት ላይ ይገኛሉ። ኑሯቸውን ሲገፉ ኖረው አረፉ። ማረፉንም ማንም አላየ እኮ፣ ገና የሞት ሞት አለ። ስለዚህ ምንድነው ግን ምንድነው ምክንያቱ? እኔ እኮ በጣም ገረመኝ። ምንድነው ምክንያቱ ግን? ለምንድነው ተፈጥረን እንደ ሰው እንደ አፍሪካ የሰው ጉንዳን ወሯት እንዴት ለውጥ የሚያመጣ ጠፋ? እንዴት መቀማትን ትቶ የሚሰጥ ጠፋ? እንዴት ማማትን ትቶ ግልጽ የሚናገር ጠፋ? በጣም እኮ ነው። እንዴት መግደልን ትቶ የሚያድን ጠፋ? እንዴት ድህነትን ትቶ ሀብትን የሚተካ ሰው እንዴት ጠፋ? እንዴት ማጥፋትን ትቶ የሚያለማ ሰው እንዴት ጠፋ? የምላስ ካራቲ የምላስ የወሬሽ ቅድምድሚያ ብቻ እንዴት ልትሆን ቻለች አፍሪካ? ከሀገር ሽማግሌ ከሃይማኖት መሪ እስከ ፖለቲካ መሪዎች ለምንስ ነው ሆዳምና ስግብግብና ሰነፎች የሆኑት? ወጣቱ በአጠቃላይ ማምረትን ትቶ መተኛትን፣ ተስፋ መቁረጥን፣ ራስ ማጥፋትን፣ ድብርትን፣ መሰደድን፣ ሱስን ከየት አመጣው? እኔ አሁን ባለንበት ደረጃ ሂስትሪያችንን ሳይ ከአፍሪካ አንታርክቲካ ትበልጣለች። ሰው የሌለባት ምድር ማለት ነው። ጎበዝ፣ እንደ ሰው ከተፈጠርክ እንደ ሰው ፍጥረትን ተፈጥሮን በአግባቡ መጠቀም ያስፈልጋል። ሰው የተፈጠረው ሊያመሰግን ሊመቸው ተፈጥሮን ሁሉ ሊጠቀምበት ተደላድሎ ሊኖር ብሎም ደግሞ ከውጤቱ ከፍሬው በሚያገኘው ምቾት ሊያመሰግን እንጂ ሊጸጸት፣ ሊሰደድ፣ ራስ በራስ ሊባላ፣ ሊቸገር፣ ሊደኸይ በቃ ሊሰቃይ አልተፈጠረም። ይህ 100% ነው የምነግራቸው። ሳይንስንም አጥኑ፣ መንፈሳዊነትንም አጥኑ በእርግጠኝነት። ስለዚህ ለማንኛውም እስኪ ትንሽ ታሪካችን እኛ እንደ አጠቃላይ አፍሪካውያን በተለይ ኢትዮጵያውያኖች ያለብን ከፍተኛ ችግር ድህነት ዕጣ ፈንታ ሆኖ ሳይሆን የምርጫ ጉዳይ ነው። እንዴት ድህነትን ግን ልንመርጥ ቻልን? ለማንኛውም ትልቁ ችግራችን ይቺ ነችና ባካቸው በውስን ደቂቃ አዳምጡኝ። ከ12 ሀገር በላይ ለ9 ዓመት ዓለምንም ኢትዮጵያንም አነፍንፈን ካገኘነው ትልቅ ውጤት በጣም ክፍተታችን ይሄ ነው። የመጀመሪያው ግልጽ በሆነ ቢዝነስ ፕላን አንመራም። ስለዚህ አንዱ ይሄ ነው፣ ግልጽ በሆነ ቢዝነስ ፕላን አለመመራት፣ ግብርናን አለማዘመን፣ ለትንንሽ ማኑፋክቸሪንጎች ትኩረት አለመስጠት፣ ለትንንሽ ማኑፋክቸሪንጎች ትኩረት አለመስጠት፣ ትልቁ ኢንዱስትሪ ትልቁ ፋብሪካ ከሌለኝ ምን ያደርግልኛል ብሎ መደንቋር፣ ከትንሽ ወደ ትልቅ ማደግ የሚባለውን ነገር ከደጥበብ
ከእጅ ስራ ጀምሮ እንዴት ወደ ኢንዱስትሪ ማደግ እንደሚቻል እሱን አለማጥናት ማለት ነው። ለትንንሽ ማኑፋክቸሪንጎች ትኩረት አለመስጠት፣ ወጣቱን በሱስ በቁማር ጊዜና ገንዘቡን ጉልበቱን ሲጨርስ ቆመን መመልከት ትልቁ ድክመታችን። ለጊዜያዊ ጥቅም ብቻ ሲባል ወጣቱ አገር ጥሎ እንዲሰደድ ማመቻቸታችን ትልልቁ ኪሳራዎች በዓለም አደባባይ ያዋረዱ ማለት ነው። ያለንን ትተን የሌሎች መመልከታችን፣ ያለንን ትተን የሌሎች ታች ፈግቶ ከሚኖረው ተራርሶ አደር ጀምሮ በሮች፣ ግመሎች፣ ከብቶች የራሱን ሳይሆን የሰው ማየት፣ በየመስሪያ ቤት ተቀጥረው የሚሰሩ ሰዎች የራሳቸውን ችግር ሳይሆን የሌላን ሰው ሰዓት መውጫና መግቢያ ወይም እድገት ማየት፣ የራሳቸውን ልጆች ሳይሆን የሌላን የጎበዝ ተማሪ ነገር በማየትና በማሟረት በመቀኝ በመጥለፍ ሞራል በማኮሰስ አለማስነበብ ማለት ነው። እነዚህ አይነትና ብዙ ያልጠቀስኳቸው ምክንያቶች ወደኋላ እንድንቀር አድርገውናል። ነገር ግን የሚሊዮነሮች መንገድ የቢዝነስ ፕላንና የስራ ጥበብ ፕሮግራም በበላይ ሚልቲ ሚዲያ የተዘጋጀ በሀገሬ ቴሌቪዥን እንዲቀርብ የተደረገው እያንዳንዷን ያለችብንን ችግር ማወቅ ብቻ ሳይሆን መፍትሄውስ ምንድነው የሚለውን ነገር ይዞ መጥቷል እናያለን። ለዚህ መፍትሄዎች ምን እናድርግ ታዲያ? ለዚህ ሁሉ መፍትሄ ሊሆነን የሚችለው ያሉንን ችግሮች መቋቋምና ሰው ነንና እንደ ሰው ተረድተን ከማይመጥኑንና ካልባሌ ቦታ ራሳችንን በማራቅ በቴክኒክና በዘዴ በስልትና በብልሃት በእምነትና በድፍረት በጽናትና በትኩረት በግልጸኝነትና በቅንነት በመደጋገፍና በመረዳዳት በሞራልና በወኔ በትጋትና በቁርጠኝነት በፈጠራና በማምረት በንግድና በአገልግሎት ከጎልማሳ እስከ ወጣት ከወንድ እስከ ሴት ከሙሉ ጊዜ እስከ ትርፍ ሰዓት ከገጠር እስከ ከተማ በያለንበት ፈጣሪን በማመንና በማመስገንና በጸሎት ሁሉም ተሞ ወደ ስራ መግባት ይህ ነው የሚመጥነን ኢትዮጵያዊነት። ለመሆኑ ለጠቀስናቸው ችግሮችና ላወራናቸው መፍትሄዎች ምንድነው ማስረጃው ለምትሉ ደግሞ እስካሁን በእኛ በኩል የመጡ ውጤቶችን በጥቂቱ እንይ። ላጠናናቸው ችግሮች ችግሩ ያ መሆኑን፣ እንደዚሁም ደግሞ ላወራናቸው መፍትሄዎች የምር መፍትሄው ይሄ መሆኑን፣ ያመጣናቸውን ጥቂት ለውጦች እንይ። ተግባራዊነቱ የተረጋገጠ በራሳችን ጊዜ እንግዲህ የገንዘብና የጊዜ ነፃነትን በራሳችን ላይ አውጀናል። ብዙ ጊዜ የምታውቁት ሰዎች የሚሊዮነሮች መንገድ አንድ የሚላት ነገር አለች። አንድ ሰው በሕይወት ዘመኑ 5 ዓመት ብቻ ነው የሚሰራው። ከ5 ዓመት ሙሉ በታክቲክና ዘዴ እውቀት፣ ስልት፣ ፕሮግራም አጀስት በተደረገ መንገድ ውስጥ የተጓዘ ሰው 5 ዓመት ብቻ ከደከመ ከዛ በኋላ የገንዘብና የጊዜ ነፃነት ማግኘት ይችላል ስንል ብዙ ጊዜ ሰምታችሁ ታውቃላችሁ። ይህንን እንግዲህ በራሳችን ድርጅት የጊዜና የገንዘብ ነፃነት በራሳችን ላይ አውጀናል። ለውጥ ከማይጀምር ለውጥ አሁን የተቸገርነው ያልተለወጠ ልለውጥህ ሲለን ጎበዝ፣ ንግድ ከማስተማር በፊት አይኑን በጨው ያበሰ ነጋዴ ይሁን። ስነ ምግባር ከማስተማር በፊት አንተ ራስህ የስነ ምግባር ባለቤት ሁን። ያለዛ ታክሲ ነው የምትሆነው። ታክሲ ያደርሳል እንጂ ሌላ ምንም አያደርግም። ያለዛ የወሬ ነጋዴ ነው የምትሆነው። ስለዚህ እኛ የገንዘብና የጊዜ ነፃነትን በራሳችን ላይ አውጀን የምር ኢትዮጵያው ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው። እስካሁን ያወራናቸው መፍትሄዎች ያወራናቸው ችግሮች ችግር ሆነው ካገኘናቸው በኋላ አሁን ከላይ ያብራራናቸው መፍትሄዎች ደግሞ መፍትሄ እንደሆነ ያረጋገጥነው በራሳችን ላይ የገንዘብና የጊዜ ነፃነት ማግኘት ከቻልን በኋላ ነው። ሁላችሁም ይህንን ያልነውን ብታደርጉት በእርግጠኝነት ችግራችሁ ተፈቶ የጊዜና የገንዘብ ነፃነትን ታውጃላችሁ በቀላሉ ማለት ነው። በእኛ ድርጅት ስር እየሰሩ የነበሩ ሰራተኞችንም ወደ ሚሊዮነርነት የተወሰኑትን ቀይረናል። ይህም ደግሞ ከኛ አልፎ በእኛ ስር የሚሰሩ ሰራተኞችንም ወደ ሚሊዮነርነት ቀይረናል። ገና የቀሩትን በሙሉ እንቀይራለን
በእርግጠኝነት ማለት ነው። ብዙ ሺህ ህዝቦችን በራሳችን ወጪ እያወጣን ከህዝብ ምንም አይነት ክፍያ ከመንግስት ምንም አይነት ድጎማ ሳንጠይቅ ወይም ሲጠይቁን ኖ አንፈልግም በማለት መስጠትን፣ ማጋራትን፣ ተግባርን ራስ ላይ አድርጎ ከራስ ደግሞ ለሰዎች ሸር ማድረግን በራሳችን አሳይተናል። መፍትሄው እና ምክንያቱ ይሄ ነው። ችግሩ ይሄ ሆኖ መፍትሄው ይሄ ነው ስንል ከሰማችሁን እኛ በዚህ ይሄን ችግር በማወቅ ይሄንን መፍትሄ በመጠቀም ራሳችን ላይ ለውጥ አምጥተን ስጥ የሚለውን ቃል ደግሞ በመስጠት ስንተገብር ካያችሁን ራሳችሁ በቀላል ለማረጋገጥ በሚዲያ የሚከታተሉት ይቅሩና እዛ አዳራሽ ውስጥ ያላችሁ ሰዎች ለራሱ እየከፈላችሁ ነው ወይ የገባችሁት? ማንነታችሁ፣ ብሔራችሁ፣ መታወቂያችሁ፣ እድሜያችሁ፣ ጾታችሁ፣ ደረጃችሁ ታይቶ አለባበሳችሁ ተገምግሞ ክፍያ ከፍላችሁ በዘመድና በምታውቁት ሰው አመልዳችሁ ነው ወይ የገባችሁት? ነው እንዴ? በሩ ክፍት ተደርገው አንጸባራቂ የለበሱ ሰዎች እናንተን ጋይድ እያደረጉ በመሃል እንዳይደብራችሁ እየወንበራችሁ ላይ ውሃ አስቀምጠው በኋላም ደግሞ እንዳይደክማችሁ ትኩስ ነገር እንድትጠቀሙ ተደርጎ በነፃ ስትሰለጥኑ ቆይታችሁ ደስ ያላችሁንና ያልገባችሁን ጥያቄ ሁሉ መስቀለኛ ጥያቄ አቅርባችሁ ስትጨርሱ በሰላም ወደ የቤታችሁ ግቡ ተብላችሁ ለዚህ ያደረሰን ፈጣሪ በየሃይማኖታችሁ አመስግኑ ተብላችሁ እኮ ነው ሄዳችሁት። ከዚህ ውጭ ስብዕናን ማረጋገጥ አለ እንዴ? የምር እምላችሁ በዚህ ፕሮግራም እችን ሀገር መቀየር ካልቻልን ከዚህ ውጭ የተሻለ እድል አላውቅም፣ ግን ይመጣል ብዬ ለማሰብ ይከብደኛል። የምሬን ማወራችሁ ማለት ነው። ስለዚህ ብዙ ሺህ ዜጎችን ራሳችንን የገንዘብና የጊዜ ነፃነት ካወጅን በኋላ በአገራችን ብዙ ጊዜ ነግረናቸዋል። ውጭ ባደረግን ቅኝት የማዕረግ ወይም የዶላር ክምር አይደለም ይዘን የመጣ ነው። ትዝብት ለካ የኛ ሀገር እንቁ ነች። ለካ በታሪክ የሚነገረን አሸት አይደለም። ለካስ አሸቱ አሁን ነው፣ እንደውም ታሪክ ላይ አልነበረም። አሁን ነው ያበላሸው። አሁን ነው ሌላ ያደበዘዝ ነው ማለት ነው። ለምሳሌ የአንደኛ ዙርና የሁለተኛ ዙር ሰልጣኞች ማየት ይቻላል። 100 ብር ወደ 100 ሺህ፣ 100 ሺህን ወደ ሚሊዮን ሲቀይሩ እዚሁ ሀገር ውስጥ ናቸው እኮ። አንተ ሳውዲ የተቀየረውን፣ አሜሪካ የተቀየረውን፣ አውሮፓ የተቀየረውን ሰው ለማየት ፓስፖርት አስጨርሰ፣ ቪዛ አስጨርሰ፣ ገንዘብ አወጥተ አለ የተባሉ ሙስናና መማለጃዎችን ሁሉ ከፍለ አልሄድክም እንዴ? እንዴት ሀገር ኢትዮጵያ ውስጥ ያሉትን በቅርብ ርቀት ሄደ ማየት ያቅታል? እንዴት ከጎን መማር ያቅታል እንዴ? ለ5 ዓመት ቤተሰብ በጀት በጅቶ በሉ በሰላም ያገናኘን ብለ በአንድ በረፍት ሰዓትና በክረምት ሰዓት ብቻ የምታገኘውን ቤተሰብ ተሰናብተ ግቢ ያልገባህም እንዲህ እውቀት ለመቅሰም እንዴት ህይወት ክህሎት ተምሮ ከአጠገብ ከትንቢያ ላይ ተነስቶ ወደ ሚሊዮነርነት የተቀየረ ወንድምህን ወይም እህትህን ሄደ እንዴት ማየት ያቅታል? በጣም እኮ ነው የሚገርመው። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን
በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ አጋር። በላይ አስቤዛ ማዕከል። የሆነ ሰዓት ላይ የገመና ድራማ ነበረ። ትዝ ይላችሁ ከሆነ 11 ሰዓት እኔ ኮሮና ሰዓት እንኳን ከቤት አትወጡ ሲባል እንደዛ ጸጥ ረጭ ብሎ ሰው ቤት ተከቶ ያውቅ። አሁንም ብዙ ተከታታይ መጃጃያዎች አሉ። ሰው መጣ ብሎ የሚጠብቃቸው እስኪ ዝም ብሎ በቃ አቤት ጎረቤት ሲከባበር የተኳረፈው እንደ ጠጋቤ ይበቃናል እንደ ሶፋውን እንደ አንድ ወንበር ለሁለት ምንድነው የምትማሩት? ምን የሚሊዮነሮችን መንገድ እንደዛ ተጋፍተን ሰዓቱ ደረሰ 2 ሰዓት ሀገሬ ቴሌቪዥን ሊጀመር ነው ብለን ስታንድ ባይ ሆነን በቴሌቪዥን ጸሎት ሲደረግ አድርገን ልክ ጻፉ ሲባል ጽፈን ጥያቄ ካላችሁ ሲንባል መዝግበን ልክ ወደ ስልካችን አቴንዳንስ ሙሉ ሲባል ሞልተን ምን አላች ጉድጉድ ነው አላጨናነቅ ነው። ውስን ሰዎች እኮ ናቸው። በሺና በመቶ ሺህ የሚቆጠሩ ሰዎች እኮ ናቸው የተሳተፉ ያሉት። ከ130 ሚሊዮን ህዝብ እኮ ቢያንስ እኮ 35 ሚሊዮኑ ላባወራ ደርሷል። ማለትም ቴሌኮሙኒኬሽንም እንግዲህ ከ30 ሚሊዮን በላይ ደንበኛ ላይ ብሏል። ይሄ ማለት ለአቅመ አዳም የደረሱ ሰዎች ከዚህ ቁጥር በላይ ያሉ ማለት ነው። በቀላሉ መስማት ማየት ራሳቸውን በራሳቸው መወሰን አይዲያውተው መንቀሳቀስ የሚችሉ ሰዎች ቢያንስ ከ30 እስከ 40 ሚሊዮን አሉ ማለት ነው በትንሹ። ታዲያ ለውጥ አይፈልጉም እንዴ? ለምን ስትሉኝ የዚህን ችግር ደግሞ ልንገራችሁ። ለዚህ ችግር ደግሞ ግርግሩ የወሬ የዜና የስግብግቦች ክምር የሶሻል ሚዲያና የሚኒስትሪ ሚዲያ ጋጋታው ይሄ የውሸቱ ድባብና ነጎድጓድ እውነትን እንዳያሰማ አፍኖታል። አባቴ መርጠ ማዳመጥ ግዴታ ነው። እናንተ ተውትና እኔ ድንገት ሶሻል ሚዲያ ላይ አንድ ሪሰርች ፈልጌ መረጃ ለማየት ገባ ካልኩ 90% የሚሆነውን ሰዓቴን የሚወስድብኝ የማልፈልገው ነገር እየመጣ ነው። ሰርተህ እንደምትለወጥ የሚያሳይ ያንንም እሱ ሰርቶ የተለወጠ ሰው ሰርቶ ያመጣውን ለውጥ የሚያሳይ እሱንም በነፃና ያለምንም ክፍያ የሚያስተምርህ ሰው ግን እስካሁን አግኝተናል ካላችሁ ንገሩኝ። ሌላውን ተውትና ቄስና ፓስተርና ሸሆች እንኳን መንገድ ላይ ያስተምረው መጨረሻ ላይ በሉ ይችን ቁስ ግዙ ትባላላችሁ። በሉ ትንሽ አዋጡ አሁን ትባላላችሁ። አሁን ስለመስጠታችን ስለኛ ግነት ላወራ አይደለም የፈለግኩት። ወሳኝ የሆነ እልል ያለ ጥሬ ቃል ለምን አልፋችሁት እንደምትሄዱና ለምን እኔም የሚገርመኝ ፕሮግራሙን ተከታትሎ ያልተመዘገበ ሰው እሺ አይዲያውን ተስማምቶታል ግን አልተመዘገበም። ስለዚህ ለማንኛውም ለመመዝገብ ምንድነው ሲሉ 0910 80 80 19 ላይ ኤምቲ ብሎ ሜሴጅ መላክ። ሜሴጅ ስልክ ስማርት አይደለም ኢንተርኔት አልበራልኝም እንደዛ የምትሉ ሰዎች የለም ሜሴጅ እምቢ የሚላችሁ የጥቅል ስትገዙ ድሮ ፓኬጅ የሚሸጠው ኢትዮ ቴሌኮም የኢንተርኔት የድምጽና የሜሴጅ ነበር። አሁን ሜሴጁ ተነስቷል እንደው አላውቅም። ስለዚህ የሜሴጅ ወይ ካርድ መሙላት ወይ ሜሴጅ ጥቅል አብሮ ጊዜያዊ መግዛት አለባችሁ። ለኛ አይደለም ስልካችሁ ኦፕን እንዲሆን ነው። ለመጀመሪያ ጊዜ በሬዲዮ ጭምር ስንጠቀም 8597 የምትል ሾርት ኮድ 2 ብር ኮስት የምታደርግ መመዝገቢያ ዘዴ ነበረች። እሷ ከተውና ቆይተናል። እሱ 2 ብር ኮስት የሚያደርገው ሲስተሙ አቀረባብሮ ለእናንተ ፋስት መረጃ እንዲልክ ነበረ። እሱን ትተን አገር ኦፊሰሮችን እንድንጥድ አድርጎናል ቢሮ ላይ። ለምን የእናንተን መመዝገቢያ በማኑዋል እንዲመልሱ። ያ ሾርት ኮድ 2 ብር ስለቆረጠ አገልግሎት እየመሰላቸው ሰዎቹ እንደገና አገልግሎቱን ደግሞ ሽባ ስለሆነ ማለት ነው። ስለዚህ ወደ ሰው ኃይል መልሰነዋል። ያው እኛ ሀገር ቴክኖሎጂ የሚባለውን ያክል በተግባር ስትገቡ የለም። ኔትወርኩ የሆነ ሰዓት ሲስተሙ ወይ አንዱ ነገር ያቋርጣል፣ አንዱ ክላውድ ነው ይላል፣ አንዱ ሲስተሙ አንዱ ሰርቨሩ ላይ ቢሆን ነው ይላል፣ አንዱ በቃ ዛሬ እሑድ ነው እንግዲህ አስቸኳይ ጥገናም ሊገቡ አይችሉም እንግዲህ ሰኞ ጠብቀ ነው ትባላለህ። ሰኞ ደግሞ እንደገና ወረፋ ጠብቀ እንደዛ በመባል ስላደነቆረን እኛ
የራሳችን ገንዘብና የሰው ኃይል ብናሰልፍ ብለን እናንተን አገልግሎት ወደ 0910 80 80 19 ሜልቲ ስም ቀይረን እንድትጠቀሙ አድርገናል። እሱን ደግሞ ሜሴጅ ብቻ ነው የምትልኩት። 0910 80 80 19 ኤምቲ ብሎ ሜሴጅ ይልካል። በየሳምንቱ 2 ሰዓት ስልጠናውን ያለማቋረጥ ይከታተላል። እንዴት? አንድ በአካል ሌላ በቴሌቪዥን ካልቻለ በዩቲዩብ በላይ ሚዲያ ብለው ገብቶ በአካል የት ነው? አዲስ አበባ ሲኤምሲ ሚካኤል ጎን የኢትዮጵያ ኢኮኖሚክስ ባለሙያዎች ህንፃ አንደኛ ፎቅ የሚገኘው አዳራሽ ላይ በነፃ ገብቶ እሁድ ከ7 ሰዓት እስከ 9 ሰዓት ስልጠናውን መከታተል ይችላል። እንዳይጠማው ውሃ እንዳያዛጋ ትኩስ ነገር አስቀምጠንለታል። ምንም ክፍያ አይከፍልም። መስፈርት ያስፈልገው። ፕሮግራሙን ተከታትሎ ይወጣል። በዙሪያውና በቅርብ የሌለ ሰው ደግሞ ዘወትር ቅዳሜ ምሽት ከምሽቱ 2 ሰዓት እስከ 4 ሰዓት በሀገሬ ቴሌቪዥን ቁጭ ብሎ ማዳመጥ ይችላል። አሁን እስከ ግንቦት 19 ድረስ ብቻ ወደ ምሽቱ 2 ሰዓት እሁድ ዞሯል። ከእሁድ ወደ ቅዳሜ ወደ ነበረበት ግን ይቀይራል ከግንቦት በኋላ ማለት ነው። ይህም ካልተመቸው በላይ ሚዲያ ብሎ እጅ ስልኩ ላይ እጅ ስልክ ከሌለው በጓደኛው ወይም በሚያውቀው ሰዎች ወይም በቤተሰብ ገብቶ በላይ ሚዲያ ብሎ ዩቲዩብ ቻናላችን ላይ ይገባል። ሰብስክራይብ ያደርገዋል። መጀመሪያ ሎጎዋን ከነካ በኋላ ቪዲዮስ የምትለዋን ሲነካት የመጀመሪያው ስልጠና ከፊት ያገኘዋል። እዛ ላይ ገብቶ እኮ 2 ሰዓት ስልጠናውን አዳምጦ ያልገባውን ኮሜንት ላይ ገብቶ ኮሜንት የተባለ ነገር ሙሉ ሀሳብ አስተያየቱን ጽፎ መውጣት ይችላል። በሳምንት ስንት ሰዓት ነው የሚሰለጠነው? 2 ሰዓት። በምን? ወይ በአካል ወይ በቴሌቪዥን ወይ በላይ ሚዲያ ብሎ ዩቲዩብ ላይ በሳምንት 2 ሰዓት ስልጠና ከወሰደ በኋላ ምን ያደርጋል? ኤቲ ብሎ በተመዘገበበት ሲም ሚሴጅ ብቻ ኤቲ ብሎ 2 ፊደል ይልካል። ስሞል ወይም ካፒታል ችግር የለውም፣ መላኩም ብቻ ይሄ። ከዛ መጀመሪያ ኤምቲ ብሎ እንደተመዘገበ ተመዝግበዋል የሚል ይደርሰዋል። በየሳምንቱ ስልጠናውን ከወሰደ በኋላ እዛው ሚሴጅ ላይ ገብቶ ኤቲ ብሎ ሲልክ አሁን ስልጠናውን በትጋት መከታተሉን ያሳውቃል የሚል የመሳሰሉ ጽሁፎች ይደርሱታል። ከዛ ምንድነው የሚያደርገው? ኢንፎርሜሽን መላክ አለበት። ኢንፎርሜሽን ካላከ የዚህን ሰውዬ ድክመትና አቅም ምን እንደምናግዘው አናቅምኛ። ስም፣ እድሜ፣ ጾታ፣ አድራሻው፣ ሊሰራ ያሰበው አይነት ወይም እየሰራ ከሆነ የስራው አይነት ወይም ሊሰራ ካሰበ ሊሰራ ያሰበውን ስራ አይነት መነሻ ካፒታሉን መላክ አለበት። አረጉድ ምን ብር አለኝና ማለት የለበትም። 100 ብርም ካለው ይችላል። 100 ብር ምን ሊሰራልኝ ማለት የለበትም። እኛ ነን እንዲሰራ የምንነግረው። 1000 ብርም ይችላል። በ1000 ብር ምን ይሰራል? እኔ መስራት የምፈልገው ሪል ስቴት ነው ሊል ይችላል። በ1000 ብር የውሻ ቤት እንዴት እንደሚሰራ ከሰራው በኋላ እንዴት እንደሚሸጥ አሳይተን ከውሻ ቤት ወደ ውሻ ቤቶች፣ ከውሻ ቤቶች ጥበቃ ቤት፣ ከጥበቃ ቤት ሰርቪስ፣ ከሰርቪስ ቪላ እንዴት እንደሚሰራ እኮ እኛ ልናሳየው ነው። አይከፍልም፣ በነፃ ነው። አይመለከተውም። እሱ መስራት የምፈልገው ይሄን ነው። ያለ ገንዘብ ግን ይሄ ነው። አድራሻ የዚህ ነው። እድሜ፣ ጾታ፣ ስሜ በቃ ቁጭ ማድረግ ነው የሚጠበቅበት። ምኑን ያስቸገረው? ኢንፎርሜሽን፣ ስም፣ እድሜ፣ ጾታ፣ የስራ አይነትና መነሻ ካፒታልና አድራሻ ካላከልን በኋላ አሁን ወደ ቢዝነስ ፕላኑ ነው የሚሄደው። ከዛ በኋላ እኮ ደረሰ። በየሳምንት 2 ሰዓት 104 ሳምንት 2 ዓመት ሙሉ የሱ ሀብት ከ0 እስከ 4 ሚሊዮን እስከ 80 ሚሊዮን እስከሚደርስ እኮ ከሱ ጎን ልንጮህ እኮ ነው። እሱ አለበት ሀገር ልንሄድ እኮ ነው። እሱ ልናሳይ እኮ ነው። እሱ ልናስተምር እኮ ነው። ደንበኛ እያስጠይቅ እንናገራለን። አመራር ሲጠይቅ፣ ግብአት አገዛዝ ሲጠይቅ፣ ሰራተኛ ማኔጅመንት ሲጠይቅ፣ የፋይናንስ ማኔጅመንት ሲጠይቅ፣ የፖለቲካ ኢሹ ሲያግደው፣ የሰላም ጉዳይ ሲያስቸግረው፣ የድርቅ ሁኔታ ሲያስቸግረው፣ የሌባ ሁኔታ ሲያስቸግረው፣ የቤተሰብ ሁኔታ ሲያስቸግረው፣ ሞራሉ አልመጣ ሲለው እያንዳንዱ ለሚጨልምበት ነገር እኮ ጥያቄ የተባለ ለ1800 አይነት ጥያቄ በሚሊዮን የሚቆጠር ጥያቄ ጠይቅ ብለናል። ለ1800 አይነት ስራ ሁሉ መፍትሄ እኛ ጋር አለ ተብሏል እኮ። ምንድነው ያስቸግረው? ለዚህ ሁሉ አገልግሎት አይከፍልም። ይኸውላችሁ እስከ ዛሬ ድረስ ሰዎች ለ5 ዓመት ግቢ ገብተው ሲወጡ ለምን ሰክሰስፉል እንዳልሆኑ ልንገራችሁ። ያሁን ትውልድ ችኩልና ሰነፍ ነው። በወሬ ይቸኩላል፣ በአእምሮ ይቸኩላል፣ በአካል ግን ቁጭ ማለት ነው የሚፈልገው። ስለዚህ ተምሮ ገብቶት አንቂዎች ተልከው ኢንተርፕረነሮች ሄደው እና ኃይሌ ገብረስላሴ የመሳሰሉ ሰዎች ሄደው እንዴት ይቻላል እንደሚባል፣ እንዴት ከትንሽ ወደ ትልቅ መምጣት፣ እንዴት ከድህነት ወደ ሀብት መምጣት፣ እንዴት የማይቻል የማይበገር የማይከፈል የሚመስለውን ነገር ቆራርጦ ችግርን ቻሌንጅን አሸንፎ ህይወትን መቀየር እንደሚቻል ለአንድ 2 ቀን ይነገራሉ። ሌላውን ለ4 ለ5 ዓመት ፕሮፌሽናል ሙያ ተምረዋል። እንደወጡ መምህሩ አነቃቂውም ሁሉም እዛው ይቀራል። ይመጣና ከዛ አንድ ቀን ግቢ ገብቶ ከማያውቀው ማህበረሰብ ጋር ይቀላቀላል። ያ ሰውዬ ሙሉ በሙሉ ባህሪው የሚሆነው ያንን ማህበረሰብ ነው የሚሆነው። አረቄ ሲጠጡ ይጠጣል፣ ጫት ሲቅሙ ይቅማል፣ ሲሰርቁ ይሰርቃል፣ ሲያሙ ያማል፣ ሲተኙ ይተኛል፣ ሲሰደዱ ይሰደዳል፣ ሲሳደቡ ይሳደባል፣ ተስፋ ሲያደርጉ ተስፋ ያደርጋል። በቃ አለቀ። ታዲያ ምንን ተማረው? አያችሁት? ስለዚህ ግሉኮስ ያስፈልገዋል። የደከመ ዜጋ ነው ይሄ ዜጋ። እኛ ግን ምንድነው ያደረግነው?
ትመዘገባለህ። በየሳምንቱ 2 ሰዓት ስልጠናዋን ትከታተላታለህ። መከታተልን የምናውቀው ኤቲ ብለህ ስትልክ ነው። እንደምትሰለጥን የምናውቀው ኤቲ ብለህ ስትመዘገብ ነው። ስራህንና አቅምህን ምን እንደምናግዝ የምናውቀው ኢንፎርሜሽን ስትልክልን ነው። ስምህን፣ እድሜህን፣ ጾታህን፣ አድራሻህን፣ የስራህን አይነት፣ ያለህን ካፒታል ስትነግረን ነው ቢዝነስ ፕላን የምንሰጥህ። የግብይት ትስስር የምንፈጥርልህ፣ ምን እንደተቸገርክ የምንመልስልህ የዛን ጊዜ ነው። እስከ 2 ዓመት እንከታተልሃለን። ሀብት በሚሊዮን እስከሚቆጠር ድረስ የቱ ጋር ደረሰ? ምን አስቸገረ? ምንድነው ያቃተ? ምንድነው የፈለከው? ምንድነው እንዲደጎምልህ የፈለከው? ሁሉም ነገር አንተ ጋር አለ። መንገዱን ብቻ ነው የምናሳይ። ይህ መንገድ የምንድነው? የሚሊዮነሮች መንገድ። ምንድነው ሚሊዮነርነት? እኮ ገንዘብ ነው ለምትሉ ሰዎች መጀመሪያ እኮ ወደ ገንዘብም ቢሆን መንገዱን ማወቅ ያስፈልጋል። ያለ ገንዘብ እሄዳለሁ ስትል ነው ለዘረፋ፣ ለሟርት፣ ለቀፈፋ፣ ለምናምን፣ ለስደት፣ ለሙስና የምትተርፉት መንገዱን ራሱ ካላወቀ ነው። በመንገዱ ከሄድክ ምን ችግር አለው? በህጉ ከሄድክ ምን ችግር አለው? ደሞስ ሀብት ማግኘት ራሱን ችሎ ትትና ይጠይቃል አይጠይቅም? ብቃት ይጠይቃል አይጠይቅም? ጥንካሬ ይጠይቃል አይጠይቅም? ማኔጅመንት ይጠይቃል አይጠይቅም? አለመዝረክረክ ይጠይቃል አይጠይቅም? ይጠይቃል እኮ። ሌላኛው ሌቦች ሂሳብ የማይሰሩ ብዙ ጊዜ ነው ብያለሁ። ሂሳብ የማይሰሩ መሀይሞች ሌቦች ናቸው። በሌብነት ውስጥ ብዙ ቁርጠኝነት፣ ብዙ ፍርሃት፣ ብዙ ጭንቀት፣ ብዙ መስዋዕትነት ይከፈላል። ያንን ራሳቸውን ደቨሎፕ አድርገው ራሳቸውን የሚቀይሩበት ታክቲካል የሆነ ፖዚቲቭ ቲንከር ጭንቅላታቸው ውስጥ ቢያሳድሩ ኖሮ የሚያስከፍላቸው መስዋዕትነት ለወገንም ይተርፍ ነበር፣ ከስጋ አልፎ ለነፍሳቸውም ይተርፍ ነበረ። ግን ብዙ ጊዜ ለራሳቸው ብቻ አደረጉት፣ ለስጋቸው ብቻና ለአንድ ቀን ብቻ። በባለፈ ብያቸዋለሁ። ሌቦች ምናልባት አንድ በግ ለመስረቅ 7 ቀን ሊያጠኑ ይችላሉ። ለ7 መረጃውን ሊከፋፈሉ ይችላሉ። እስከ ሌሊቱ 7 ሰዓት ሊጠብቁ ይችላሉ ብያቸዋለሁ። ግን በጎ አጋጣሚ ሆኖ ቢሰረቅና ቢሳካ 1 ቀን ብቻ ቁርጥ ይበላሉ። ይሄንን ግን ለመልካም ነገር ታርጌት ቢያደርጉት ኖሮ በየቀን ቁርጥ መብላት ይቻላል አይቻልም? ይቻላል። እነሱ በየቀን ተስፋ ይቆርጣሉ። በጣም ብዙ የሚገርማችሁ እኛ የምናውቀው ሁልጊዜ የፖለቲካ ታሪክ ላይ ህዝብ ጮሆ ውረድ ብሎ ተፋልሞ አምባገነንነት ተጠቅሞ ሚሊተሪ ኃይል ተጠቅሞ ሌላ ውሸቶችን አደራጅቶ ምናምን ነው አይደል? ብዙ መንግስታት አንወርድ ሲሉ የምናየው። ግን እኮ የራሽያን ፖለቲካ ሂስትሪ ታውቃላችሁ? በየ6 ዓመት የሚወገደው የፖለቲካ ፓርቲ ወይም ደግሞ የባለስልጣን አዋጅ ፑቲንን ከሩሲያ ፕሬዚዳንትነት ላለማውረድ የሩሲያ ህገ መንግስት እንዲሻሻል እኮ ያስደረገ በተግባር ብቻ ያንን ግዙፍ በዓለም ትልቁን ጂኦግራፊ ያንን ምጡቅ አያል ህዝብ እኮ እና ሀገር በተግባሩ ብቻ ምንም ሳይከራከር ሳይዋሽ እኮ ያሸነፈ ሰው ነው ፑቲን ማለት። አይታችሁታል? የራሽያ ሴቶች ባልሽ ወይም ፍቅረኛሽ ወይም ወንድምሽ ወይም አባትሽ እንደማን እንዲሆን ትፈልጊያለሽ ብትሏቸው እንደ ፑቲን 100% እጅ አውጥተው እንደ ፑቲን ነው የሚሉት። የሚወዱትም የማይወዱትም ማለት ነው። እንደዛ አይነት መሆን ይቻላል እኮ። እሱ ይሁንልን፣ እሱ እንዳይወርድብን፣ እሱ ይቆይልን፣ እሱ ከኛ ጋር ይኑር። እንደዛ ማለት ይቻላል እኮ። እንደዛ ማለት ይቻላል የትኛውም ቦታ ላይ ብትሄድ። ግን አፍሪካ ውስጥ እንደዚህ የሚባል አይታችሁ ታውቃላችሁ? አለ? የለም እኮ የለም። እኔ አንዳንድ ጊዜ ለዛ ነው እኮ ምንድነው ግን አፍሪካውያን ያልኩት፣ ሰውነን ጉንዳነን መሬቱን እንዲያጠለቀለቅ ነው። ከአፍሪካ ውስጥ ብትቆጥሩ የማይሰደድ ሀገር የለም፣ የማይዋጋ ሀገር የለም፣ የማይለምን ሀገር የለም። ምናልባት ቦትስዋና የተሻለች የምትባል በቅርብ ጊዜ የወጣች ሀገር። ያለዛ የሆነ ሀገሮች ሄዱ፣ አደጉ፣ በለጸጉ፣ ከፋሉ ሲባል ተመልሰህ እዛው ደግሞ ባስ የሚለው የኛ የኢትዮጵያ ለየት ባስ ይላል። ደግሞ የኛ ይብሳል፣ በጣም ይብሳል፣ የምር ይብሳል። ነግሬያቸዋለሁ። እኔ ሪሰርች በምሰራበት ሰዓት ዱባይ እንግዲህ 70% የሌላ ሀገር ዜጋ ነው። እኛም እንደ ማንኛውም ሀገር ዜጋ ተሰደን ዱባይ ላይ እንገናኛለን ከሌሎቹ ጋር። ግን ቢያንስ የሌላ ሀገሮች ቢዝነስ ነው የሚሰሩት፣ ማርኬት ላይ ነው የሚሰሩት፣ ቴክኒሻን ላይ ነው የሚሰሩት፣ ኦፕሬተርነት ላይ ነው የሚሰሩት፣ ፖለቲካው ላይ ሳይቀር የመሳተፍ እድሉ አላቸው። የኛዎቹን ደግሞ ሴቶቹ የኪችን ካልሆነ ፓርሌዲ፣ ወንዶቹ ደግሞ እየወዛደርነት ካልሆነ ገታ ቦታ ነው የሚገኙት። እንደው ምን አይነት ጉድ ነው! እንደ አንድ እንኳ ይችን ሀገር የሚታደግ እንደው ሰውነት የሚሰማው ትውልድ እንጣ እንዴ! አንድ እንኳ ማለት ነው። እስኪ ቆም እንበልና ቅድም ከነበብኩላቸው አንዱ ችግራችን የሰውን
የራስን ትቶ የሰው ምን ማለት ነው ብያቸዋለሁ ማየት በእነ የመን ሀገር እኮ ኢትዮጵያኖች የሚታገቱት እኮ ሌላ እኮ አይደለም አጋቹ ኢትዮጵያዊ እኮ ነው እነ ሊቢያ ላይ እኮ ካምፕ አቋቁሞ የራሱ ሚሊተሪ አልብሶ የሚቀጠቅጠው እኮ ራሱ እኮ ኢትዮጵያ ዜጋ ነው ማን የራሱን ዜጎች እኮ ግርም እኮ ነው የሚለው በጣም እኮ ነው የሚገርመው አጋቹም ታጋቹም አሻንጉሊት ናቸው ሰው ነው ለማለት ይከብዳል ሰው ነው ለማለት ይከብዳል ታጋቹ ደግሞ የዛን ያክል ለሊቱን የዛን ያክል ከመርዛም ማውሬ ጋር የዛን ያክል ሚሊዮን ብር ከፍሎ የዛን ያክል ቁርጠኝነትን ሰንቆ የዛን ያክል በዛ በረሃ ላይ እንደዚህ ጀግና ነኝ ካለ ምን አለ ሌት ተቀን የራሱን ውሃ የራሱን አፈር የራሱን መሬት የራሱን አምሮ የራሱን ተፈጥሮ ራሱ ሀገር ላይ ቢገነባው ምን ሆኖ ነው ሁለቱም አሻንጉሊት ናቸው ስለዚህ ሰደደ ዘመድ ያላችሁ ያሻንጉሊት ቤተሰቦች ነፍሳችሁን ይማሩ ምንም አይደለም አሻንጉሊት ከሰው ወደ አሻንጉሊት ስለሆነ ማለት ነው እንግዲህ ብዙዎች ይነሳና ይሄ ሸውዬ ምን አይነት ስነ ምግባር ያጠረው ነው በነገራችን ላይ የምር እያስተማረ ነው እንዴ ሳውን ያክል ክቡር ሳውን ያክል ልዩ ሳውን ያክል ማለት ይሄ ወግ ጠራቂ ማለት ነው ውሸታም ወግ ጠራቂ በምላስ ዝም ብሎ ያፈቅቤ ሆደ ጩቤዎች ይሄ ድብቆች ይሄ ዝም ብለው ከላይ በደረቁ ወዘወዝ አድርገው መላጨት የሚፈልጉ ይሄ እናንተ ኪስ የሚያስራቁቱ የነሱን አጀንዳ ይሄ ምዕራባውያኖች ሚሽነሪዎች የነሱና እንትን ይዘው መጣው ይሄ ዝም ብሎ ባንዳ የሚጫን ምናምን ይመጣና እንግዲህ በዛ በወሬ መተብተብ በለመደ እንትኑና በዛ በማያርፍ ስልኩ በዛ ከውጪ ተለምኖ በተገዛ ስልኩ እንግዲህ ታጣቢያ ይጽፋል እንዴት ይባላል ማለትም ለምንናገረው ነገር ልናስብ ይገባል ማለትም ሰው እኮ የተከበረ ነው ያጋጭ ወንድም እኮ ነው እንግዲህ አንድ ትንሽዬ ሱቅ ያለው ሰው የሚገርማችሁ ስለ ሱቅ መክፈት አስተምሮ ከሰማ ያ ሰውዬ ቢሞት ይወዳል የሱ ሱቅ እኮ 4 ሰው ያጠግብም ምን አለ ሌላ ሱቅ ቢከፈት ምን ችግር አለው አንድ ማትረባ ትምህርት ቤት ያለው ሰው ሌላው ሰው ስለ ትምህርት ቤት ካወቀ አይወድም እስኪ ሄድና ወንድ ናችሁ ጠይቋቸው እስኪ ጠይቋቸው ትክክለኛ መረጃ ከሰጧቸው እኔ ግን እሱን ታሪክ መስበር ነው የፈለኩት ይህ ታሪክ ካልተሰበረ መቼም አንለውጥ ይህን ታሪክ ካልሰበርን መቼም አንለውጥ ሰው ያንተን ቢዝነስ ሲጠይቅ ሙሉ በሙሉ ሙያውን ንገረው እንዲያውም እሱ ይጀምርና ካንተ የተሻለ ክህሎት ሊኖረው ስለሚችል አንተም ከሱ የሆነ ነገር ትወስዳለህ ቻይና እኮ ፎቅ ነው የሚወዳደረው ነጋዴ አልፎ አምራች አልፎ ፎቅ እኮ ነው የሚወዳደረው ቻይና ውስጥ ማሌዥያ ውስጥ ህንድ ውስጥ ፓኪስታን ውስጥ ባንግላዴሽ እነ እስራኤል ምናምን ሀገር ውስጥ ብትሄዱ ማለት ነው የተቆራረጡ ምናምን ሊጣሉ የነበሩ ሽብርባሪ እቃዎች ላስቲኮች ምናምን ቆዳዎች የሆነ ነገር እንጨቶች ምናምን የሆነ ነገር ይደረጋሉ የሆነ ነገር በቃ በቃ ሲያመርቱ ሲያስተካክሉ ሲያቀነባብሩት በቃ የሆነ ነገር አድርገው ዲዛይን አድርገው ቅርጽ አውጥተው እንደገና አሽገው በቃ አቀነባብረው ደግሞ ለሌላ ግብአት ሲያቀርቡ ከዛ ከቺ ሲሉ ነው የምታዋቸው በቃ ከተወሰነ ጊዜ በኋላ ሲሄዱ ሀብታም ናቸው የ17 ዓመት ልጅ መኪና አለው ምናምን ከዛ በቃ ሁሉም ሊግሪ ላይፍ ላይ የሚኖሩት በቃ ወደ ውጭ ኤክስፖርት ማድረግ እንጂ ኢምፖርት የሚባል ነገር ወደ ሀገራቸው እንዲገባ አይፈልግም ሁሉን ነገር ሰው ሰራሹን ተፈጥሮ ሰው ሰራሽ ነገሯን እያንዳንዷን ጥቅም ላይ ነው የሚያውላት እያንዳንዷን ማለት ነው እኛ ሀገር እኮ ምናልባት ትንሽ ምናለሽ ተራ ከሄድክ ነው እንደዚህ ዝቅ ያለ ስራ ሲሰሩ እስኪ ለምናለሽ ተራ እንደው ባለሙያዎች አንዴ በእናት ሞራል ስጡ ሞራል እኛ በካልቾ እያልን ሰፈር እያቆሸሸ የምንጥለው ነገር እዛ ሄዶ ተቀጥቅጦ ምን ተብሎ ላሜራው ለምጣድ ሲውል የሆነ ነገር እንደገና አገልግሎት ላይ ሲውል ዝገቱና ላቀዋጥ በዋጽድተው አስተካክለው እንደገና ለስራ ሲያውሉ እዛች አካባቢ ላይ ብቻ ነው ግን እንደዛ አይነት ነገር የሚታየው እነሱም ቢሆኑ ችግሩ ከ7 ሰዓት በኋላ በዚህ ጉንጫቸው ጫት ይዘው እንደገና ደግሞ ደበቂንና ሲጋራ ይለኩሳል እንደዚህ ደግሞ የነሱ ችግር ይሄ ነው ካልቃሙና ካላጨሱ ሞተራቸው ላይ ይነሳል እነሱም ደግሞ ከሰባዊነት እንደገና ወጡ ያም ደግሞ ትክክል አይደለም እንደገና ሁሉም የሚሰሩበትን ቆብ ይጥሉበታል እንጂ ከዛ ቅጥቀጣ ወጥቼ የብረታ ብረት ኢንጂነሪንግ ኢንዱስትሪ ማቋቋም አለብኝ ወደሚለው የቢዝነስ ክህሎትና የቢዝነስ ፕላን ደግሞ ኮርስ አይሰጡምም አያውቁምም ደግሞ ትልቁ ችግራቸው በነገራችን ላይ አንድ ስራ ያኮራል መኩራት በስራ ነው ደስ ይላል እስኪ ሁላችሁም በሉት መኩራት በስራ ነው እስኪ በሉት በስራ ስትኮራ የምር ትክክለኛ ኩራት ባይፈቀድም መኩራት ማለት መረጋጋት ስለሆነ
አለመፍራት በራስ መተማመን በሚለው መኩራት በስራ ነው። የቤታችሁ ለጥፉት እሺ። መኩራት በስራ ነው። አብረን እንስራ፣ አብረን እንደግ። ይሄ እኛ ቢሮ ስትመጡ የምታዩት ነው። በርቀት በኢንተርኔት በሚሴጅ በተለያየ መገናኛ ዘዴዎች ቤታቸው ቁጭ ብለው ፕሮግራም የሚከታተሉ ሰዎች ያልገባቸውን ሁሉ እየጻፉ የሚጠይቁትን ጥያቄ የሁሉንም ሰብስባ የያዘች ወይም የያዛለ እሱን መድረክ ላይ ይቀርባል። እኔ መልሰዋለሁ። በያላችሁበት ሆናችሁ ሁላችሁም ጥያቄያችሁ እንደሚመለስላችሁ ተስፋ አድርጋችሁ ፕሮግራሙን ተከታተሉ። ሞቅ ባለ ሞራል ወደ መድረክ ጋብዙልኝ። ሞቅ ባለ ሞራል አደራ መቀበል የሌለን ሰው መልስ እንዲያገኝ እቤቱ ሆኖ እሱ እንዳይመጣ እኛ እንድንሄድ እኛ አየር ሰዓት ከፍለን እኛ ደክመን እኛ አጠምቶን እሱ ባለበት ቦታ አውቆ እንዲለወጥ ማድረግ ሸብ 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 ታዳስ ጥያቄ ቁጥር 1 ሰላም እንዴት ናችሁ? የሁለተኛ ዙር ሰልጣኝ ነኝ። ጥሩ እያሳካው ነው። አንድ ጥያቄ አለኝ። አሁን እኔ መክፈት የምፈልገው የህንፃ መሳሪያ ነው። ለዚያ የሚሆን ካፒታል ስላልነበረ ዝቅ ብዬ በ1000 ብር የፕላስቲክ እቃዎች ነው የጀመርኩት። እስከ 7ኛ ወር እያሳካው እስካሁን አሁን እኔ ወደ ህንፃ መሳሪያው ነው መግባት የምፈልገው። ስለዚህ ወደ ህንፃ መሳሪያው ስገባ የፕላስቲክ እቃዎችን ትቼ በ100,000 ብር የህንፃ መሳሪያ ብጀምር አንድ ብዬ ነው የሚጀምረው ወይስ ባለውበት 8ኛ ወር ነው የሚቀጥለው? ለመጀመሪያ ጊዜ አያችሁ፣ እንደዛ አይነት ጀግና ነው የምንፈልገው። ሀሳቡ የህንፃ መሳሪያ መክፈት ነው። እስከዚያ ያለው ካፒታል ግን የሚሰራለት የፕላስቲክ ውጤቶችን ምናምን ትንንሽ ነገሮችን ነው። ስለዚህ መጣው ጠብቀኝ ነው፣ ደላላውን ሳይሆን ስኬትን። ስለዚህ በትንንሽ እቃዎች አሁን ህንፃ መሳሪያ የሚያስከፍት ካፒታልን አጠራቅሞ ከፍ አድርጎ ልምድንና ካፒታልን ይዞ መጥቷል። ጥያቄው አንድ ነገር ነው፣ ግን ለመጀመሩ አመስግኑት፣ በእናታችሁ አድንቁት። ያወራን ሳይሆን በተግባር የሰራን ሰው ማድነቅ ልምድ ይሆንብን፣ መርጠን እናድንቅ ከዚህ በኋላ ሰው። ለማንኛውም ግን ወደ ህንፃ መሳሪያ የሚገባው ራሱ አሁን እጁ ላይ ባለው ካፒታል ነው የሚገባውም። በሁለተኛ ዙር እዛው ባለበት የ7ኛ ወር ሌቭል ላይ ባለበት ነው የሚሸጋገረው። ምንድነው የሰውዬ ማደስ አፕዴት ማድረግ የሚጠበቅበት? ኢንፎርሜሽን የተመዘገበበት ስልክ በየሳምንት አቴንዳንስ የሚሞላበት በየወር የደረሰበትን የሚያሳውቅበት እዚያ 0910808019 የሚባለው ስልክ ላይ በሚሴጅ ገብቶ አሁን የስራ ዘርፍ ማሻሻያ ከትናንሽ ፕላስቲክ እቃዎች ወደ ህንፃ መሳሪያ ዘርፍ ቀይሬያለሁ ብሎ ሪፖርት ማድረግ ብቻ ነው የሚጠበቅበት እንጂ ካፒታሉም ያለበት የደረጃውም ያለበት የወር ቆይታውም ወደ ኋላ አይመለስም ማለት ነው። እሺ፣ ጥያቄ ቁጥር 2 ሰራተኛ ቀጥሬ በስልክ ዙሪያ ጥያቄ ነበረኝ። እኔ አዲስ ስም አውጥቼ ቀፎ የእነሱ ቢሆን ችግር ይኖረዋል? አዎ ችግር አለው። በነገራችን ላይ የሰራተኛ ቅጥር በእኛ ድርጅት ውስጥ ተጨማሪ ማሻሻያዎች የውስጥ ፖሊሲዎች አሉ። ለብዙ ጊዜ ነግረናቸዋል። ይህን ታሪክ ለመቀየር የሰው ልጅ እጁ ላይ ያለውን ገንዘብ እያጠፋ ሌላ ፍለጋ እየተንከራተተ ስለተቸገርን ትንሽን በመናቅ ትልቅን በመፈለግ ጊዜውን እየጨረሰ ሞራል እያጣ ስለሆነ የምታስገቡት ሰራተኞች በሚሊዮነሮች መንገድ ህግና ደንብ ይሁን ብለናል። ይሄ ማለት ምን ማለት ነው? የምታስገቡት ሰራተኛ ደሞዙን ወስዶ እንዳያጠፋ፣ አሉባሌ ቦታ ላይ እንዳይገናኝ፣ ጎጂ የሆኑ ልማዳዊ ነገርን የሚያከናውኑ ማህበረሰቦች በመረጃና በሆታ ያልሆነ ቦታ ላይ ወስደው ገንዘቡን እንዳያስጠፉት፣ ሞራሉን እንዳይጎዱት፣ ሽብር ፈጥረው ስራውን እንዲጠላ እንዳያደርጉት አንድ ልቅ የሆነ ማህበራዊ ግንኙነት አትፍቀዱለት። ማህበራዊ ግንኙነቱን ውስን አድርጉት። በራሱ ፍቃድና ስምምነት አስገድዳችሁት አይደለም። ሌላ ስልክ ሲደውል እናት፣ አባት፣ አክስት፣ አጎት፣ እህት ድረስ ይደውል። ከአክስት ካጎት የራቀው ጋር የሚደውል ከሆነ ወሬውን እያሰፋ ከስራ ልቅስ የሚያወራበት ከተሻለ መረጃና ቁም ነገር ልቅስ ያልሆነ አሉባልታ የሚሰማበት ነገር ይበዛና አቋም ያጣል። መካሪ ሲበዛ አቋም ያሳጣል። አንዳንድ ጊዜ የሚያቅም የማያቅም ምክርና ቦክስ ስለሰጩ ቀላል ስለሆነ ሁሉም ነው የሚያጭቅብህ። አእምሮ ደግሞ እርሻ አይደለም፣ መርጠ መስማት አለብህ። ሁሉም የሚጥልብህን አትቀበል እንደማለት ነው። ስለዚህ ስልክ ራሳችሁ ግዙላቸው። እስከዛሬ የነሱ ስልክ ሲሙም ብቻ አይደለም ስልካቸው ሶሻል ሚዲያ ከፍተውበት ሊሆን ይችላል። የእናንተ ስም ቢገባም እነሱ እስከዛሬ አሉባሌ ህይወት እንዲኖሩ
ሽብር የሚፈጥሩባቸው ወሬ የሚያጭቁባቸው ሞራላቸውን የጎዱባቸው እነዚያ ባልደረቦቻቸው ጋር ሊገናኙ ይችላሉ። ከዛስ አሁንም ሌብነትን፣ ውንብድናን፣ ስደትን፣ ስንፍናን፣ ተስፋ መቁረጥን ሊያወሯቸው ስለሚችሉ ሙሉ ቀፎውንም ሲሙንም ነው የሚቀይሩት። እናንተ ጋር አዲስ ሰራተኛ ሲመጣ አዲስ ሲም አዲስ ቀፎ ትገዙና ትሰጡታላችሁ። ያኛው ጭራሽ እንዲንቀሳቀስ እዛው ቤተሰቦቹ ጋር ይስጥ ወይም ስዊች ኦፍ አድርጎ ያስቀምጠው ማለት ነው። እሱ ከወደደና ከተስማማ ሕግና ደንቡን መጀመሪያ መናገር፣ ከዛ ደመወዙን እንዳይወስድ ማድረግ፣ ደመወዙ ተጠራቅሞ ድርጅት እንዲከፈትለት የሚሊዮነሮቹ መንገድ ስልጠና እንዲያዳምጥ፣ ሃይማኖታዊ ስርዓት እንዲያካሂድ፣ ሲያመው እንዲታከም፣ በቀን 4 ጊዜ እንዲመገብ፣ ሀሳቡን ሁሉ እንዲገልጽ፣ ወደፊት የራሱን ድርጅት እንዲያቋቁም፣ ቲፕ እንዳይቀበል፣ ሌብነት የሚባል እንዳይለምድ፣ ከተለያዩ ሰዎች ጋር የማይረባ ግንኙነት እንዳይፈጥር፣ ሀሳብና ቁም ነገሮችን ብቻ መርጦ አፕላይ እንዲያደርግ፣ የደንበኛ አያያዝ፣ የምርት አመራረት፣ አገልግሎት አሰጣጥ፣ እያንዳንዱን ነገር ፕሮፌሽናል እንዲሆን ማሳየት፣ እቤት ካለው ቤተሰብ ጋር ሁሉ ልጅና ወንድም እህት አድርጎ ማላመድና ማስተዋወቅ፣ በነፃነት እንዲኖሩ ማድረግ አንዱ ትልቁ ይሄ ነው። ስለዚህ ሲም ገዝቶ መስጠት ብቻ ሳይሆን ስልክም ገዝቶ መስጠት ያስፈልጋል። ለምን? ሶሻል ሚዲያ ከፍተውበት ሊሆን ስለሚችል ማለት ነው። እሺ፣ ጥያቄ ቁጥር 3 ሰላም በላይ ከጎጃም። በሰላሙ ጉዳይ ወደ አዲስ አበባ መጥቼ ስራ ለመጀመር አስቤ ነበር። በእናንተ በኩል የሚከራይ ቤት ልታገናኙ ትችላላችሁ? አዎ፣ በነገራችን ላይ በ0910 8819 ቤት ተመዝግባችሁ አቴንዳንስ ሞልታችሁ ኢንፎርሜሽን የምትልኩበት ስልክ ላይ ቴሌግራምም ስላለው በውስጥ ቤት በቴሌግራሙ ላይ እዚህ ቦታ እንደዛ አይነት ቦታ ላይ ይህን የሚያክል ክላስ ከዚህ እስከዚህ የሚከራይ ይፈልጋለሁ ብላችሁ እዛ ላይ አስቀምጡ። እኛ ራሳችን ሶሻል ሚዲያ ላይ እናስቀምጥላችኋለን። በቀላሉ አከራዮች ወይም ተከራዮች ወይም ሻጭ ወይም ገዢዎች መገናኘት እንድትችሉ እናደርጋችኋለን ማለት ነው። ጥያቄ ቁጥር 4 በቢዝነስ ፕላኑ በኩል ጥያቄ አለ። ፐርሰንት ማለት ራሱ ምንድነው? ይብራራል። ፐርሰንት ማለት ትክክለኛ ጥያቄ ነው። በእውነቱ እኔም አላውቀውም ነበር እኮ ድሮ ብዙም አናውቃለሁ አይደለ? በነገራችን ላይ ሚሴጅ እንዴት ነው የሚላከው ሲሉኝ እኔ አጠገብ ላለ ሰው ስጥና ሚሴጅ አላላክ ያሳዩሃል እንጂ አፈር ብላ ሚሴጅ እንኳን ሳትልክ ነው እንዴ ማለት የለብንም። ማለትም ብዙ ያልተማረ ማህበረሰብ ይበዛብናል እኮ። እኔስ አንዱ ካልተማሩት ውስጥ አይደለሁ፣ ብዙ ያልተማረ ሰው አለ። ስለዚህ መጽሐፍ ማንበብ አይደለም መማር መተግበር ስለሆነ፣ መማር ማለት ምህረት ማግኘት መለየት ማወቅ ስለሆነ፣ የተማረ አይደለ ሰውን የሚያጠፋ ክላስተር ቦምብን ያመረተ። ስለዚህ እሱ የተማረ ሳይሆን ያንን አመራረት ያወቀ ተንኮሲስ ነው። ስለዚህ ለማንኛውም ግን ፐርሰንት ማለትን አጠገብህ ያሉ የቅርብ ቤተሰቦችና ጓደኞች በቀላሉ ስለሚያስረዱ ጠይቃቸው ማለት ነው። ማለት እኛ በሚዲያ አንድ ጊዜ ብንነግረው በየቀን ሲጠፋበት እነሱም ቢያሳዩት የተሻለ ስለሆነ። እሺ፣ ጥያቄ ቁጥር 5 ሰላም በላይ ያንተ ትምህርት መሰረት አድርጌ 12000 ብር ተከራይቼ የ3 ወር ከፍያለሁ። እኔ የምፈልገው አትክልት፣ የባልትና ውጤቶች፣ ቅመማ ቅመም የመሳሰሉትን ነው። የንግድ ዘርፍ እንዲህ አይፈቅድም አሉኝ። ምን ማድረግና ማንን ማስቀደም፣ ከዛ የትኛውን መጨመር እንዳለብኝ ንገረኝ። ምናልባት ይውላችሁ የስራ አይነት እናንተ በመመርጡት ምርጫ ነው። ከዛ የኛ ነው ቢዝነስ ፕላን ሰጥቶ የማያዋጣ ስራና የማያዋጣ ሰው የለም፣ ግን አያያዝና አቀራረጽ ይለያል የምንለው ከዛ በኋላ እናንተ ከመረጣችሁ በኋላ ነው። እኛም ማናበረታታቸው እንደ አስካሪና ደንዛዥ ነገሮች ከሆኑ አንሰጣቸውም ቢዝነስ ፕላን። ሌላ ጠቃሚ ነገሮች ከሆኑ ግን እንነግራቸዋለን፣ እንሰጣቸዋለን። በዛ ውስጥ ምሳሌ አሁን የሰው እያለው እንደ ጥራጥሬ እና የሸቀጥ ብሎም ደግሞ የአትክልትና ፍራፍሬዎችን መጨመር፣ ይሄ ማለት እንደ በላይ አትክልትና አስፔዛ ማለት ነው። ስለዚህ የንግድ አዋጅ አይፈቅድም ሳይሆን የንግድ አዋጅ በዘርፍ ስለሚለያያቸው ወይ ሸቀጣሸቀጥ ወይ አትክልትና ፍራፍሬ የተዘጋጁትን ጨምሮ ብለ ማውጣት ትችላለህ ነው ሊሉት የሚችሉት። ስለዚህ ይህ ሰውዬ ወይ ንግድ ፍቃዱን 2 ማድረግ አለበት ወይ ደግሞ ሚኒ ማርኬት የሚለውን ላይሰንስ መውሰድ መቻል አለበት ማለት ነው። ጀማሪ አደግ ስል አሻሽላለሁ ብሎ ግንዛቤ መስጠት አለበት። የትኛው ይሻለኛል ማንኛውን ላድርግ ለሚለው ግን ለኛ ሁሉም ይሻላል። ሁሉም የተሻለ ነው በእኛ ጋር። ሽቀጥ ጥያቄ ቁጥር 6 አቶ በላይ በፈጠረህ ለእኔ መልስልኝ። ምንም አይነት ስራ የለኝም። አማራጭ ሳጣ ጥበቃ ነው ያለሁት። አካውንቲንግ እና ፋይናንስ በዲፕሎማ አለኝ። መልስልኝ። እኔ ሲያልኩት ይሄን አይደል? የፋይናንስ ባለሙያ ጥበቃ። ከዚህ ውጭ ሀገር ታዲያ አትከስርም። ለማንኛውም ስለጠየቅ እናመሰግናለን። እዛው ከጥበቃ ሳትወጣ እዛው ሰፈር ላይ
ስራ ጀምር። እዛው ጥበቃ ሳትወጣ ወንድሜ ዝቅ ማለት ትልቅነትን መቆናጠጥ ነው። ትልልቅ ዛፎች ስራቸው ረጅም፣ ትልልቅ ህንፃዎች አንደርግራውንዳቸው ረጅም ስለሆነ እዛው ሰፈር ውስጥ ጥበቃን እየሰራህ መጀመሪያ ኢኮኖሚህን አጎልብት። ከዛ ወጥተህ የራስህን እንድትጀምር ወይ ጫማ ስፋ፣ ወይ ጥረግ፣ ወይ በጋር ልብ፣ ወይ የሆነ ነገር ተጠቀም፣ ወይ ችግኝ እያፈላሽት፣ ብቻ ትንንሽ ነገሮችን እዛው ለመፍጠር ሞክር። በእርግጠኝነት የእኛን ስልጠና በትክክል የምትከታተል ከሆነ እዛው አለህበት ጥበቃ ብሎክ ውስጥ ለአንተ የስራ ዕድል መፍጠር ትችላለህ። ቀጥይ። ጥያቄ ቁጥር 7 በጣም አቅም አለን፣ ንግድ እንዴት እንደሚንቀሳቀስ አንተ ድርጅት ላይ ገብቼ በላይ ለሶስት ወር እድል ብትሰጠኝ። ኦኬ፣ በነገራችን ላይ የኛ ድርጅት 2 እድል አስቀምጧል። ይህ የሚሊዮነሮች መንገድ የተሰኘውን በበላይ መልቲሚዲያ የተዘጋጀ በሀገሬ ቲቪ የሚተላለፈውን የስልጠና ፕሮግራም በየወር 1 ሚሊዮን ነበር። አሁን 1.2 ደርሷል ወጪው የተለያዩ ድርጅቶችን ስንጨምር። ይህንን ወጪ የሚያግዘን በላይ አትክልትና አስቤዛ ድርጅታችን ነው፣ ኩባንያችን። መጀመሪያ ለራሳችን ሰርቶ መለወጥን ለማሳየት እንዲሁም ለሚዲያ ፕሮግራማችን ወጪ ከቨሬጅ እንዲኖረን ብለን ቀድመን ያቋቋምነው ድርጅት ነው። ይሄንን ያለምንም ትርፍ ይሄን ድርጅት እንድናስኬድ ይሄን ስልጠና እንድንሰጥ ይረዳል። እዚያ ንግድ ማዕከላችን ውስጥ በዚህ በስልጠና ፕሮግራም የምናገኛቸው ሰዎች በምንም አይነት ነገር የትኛውን ቦታ ሆነው እስቲል አካል ጉዳተኛ ከሆነ ያለ ሰው ለራሱ በስደትም ያለ ሰው ይሄን ስልጠና ባለበት ሆኖ ያዳመጠ የራሱን ቢዝነስ መጀመር ይችላል ብለናል። 1 ከ100 ብር የሚጀምር ካፒታል ስለሆነ፣ ሌላ የሰው ልጅ የሚሰራው በአእምሮው ስለሆነ፣ ሌላ እኛ በየጊዜውና በየሳምንቱና በየወሩ ክትትል ስለምናደርግለትና የግብይት ትስስር ፈጥረን ሞራል ስለምንሰጠው፣ አቅጣጫ ስለምናሳየው፣ ጥያቄውን ስለምንመልስለት፣ እነዚህን ሁሉ ለማድረግ የመጨረሻ ችግር ያለበት ሰው ከሆነ ግን ወደኛ ድርጅት ወደ በላይ አትክልትና አስቤዛ መጥቶ መቀጠር ይችላል። ነገር ግን ሲቀጠር እኛ ድርጅት ውስጥ ለ2 ዓመት አግሪመንት ይገባል። እስከ 2 ዓመት ሰርቶ ፕሮፌሽናል ባለሙያ ሆኖ የራሱን ገንዘብ ይዞ የራሱን ድርጅት ለመክፈት ገንዘብ እስከዛ ሳያጠፋ የሚበቃ ከሆነ፣ 1 እስከ 5 ዓመት ያለውን ውል ከሞላ ደግሞ እስከ 5 ዓመት እኛ ድርጅት ውስጥ ከቆየ ድርጅት ሊከፈትለት ህጋዊ ጋብቻ፣ ህጋዊ ድርጅት፣ የሰለጠነ ሰራተኛ አለ የተባለውን ነገር አስተካክለን ኦፕን ልናደርግለት እስከ 5 ዓመት እኛ ጋር ሊሰራ ይችላል እንጂ ግን እንዲለማመድ፣ ንግድን እንዲያውቀው፣ ሙያን እንዲያውቀው፣ ከስተመር አያያዝ እንዲያውቅ፣ መመዘንን፣ መስራትን፣ ማውረድን፣ መጫንን፣ ሚዛንን እንዲያውቅ ብለን ግን እስከ 2 ወር 3 ወር አስገብተን ለማለማመድ ቦታም ጊዜም የለንም። ማለትም አንድ ሰው ከገባ በቋሚነት ስለሆነ የሚገባው ማለት ነው። እሺ፣ ጥያቄ ቁጥር 8 የምሰራበት ንግድ ፍቃድ በባለቤቴ ነው የወጣው እና በዚህ ፍቃድ መስራት እችላለሁ? ሌላ አካውንት ሳወጣ እንዴት አድርጌ ለውጣ? ማለትም ካፒታል አሳውቁ ስትለን ያለኝን ዕቃ አስቤ ነው ካፒታል ብዬ ያስመዘገብኩት። እጅግ በጣም ጥሩ። በነገራችን ላይ ንግድ ፍቃድ በማንም ይሁን፣ ምሳሌ አንድ ሰው ንግድ ፍቃድ ለማውጣት ወይ እድሜው ለአቅመ አዳም ቢያንሰው ወይ ለጊዜው ዜግነት ባይኖረው ወይም ደግሞ ሌላ ንግድ ፍቃድ ኖሮት በዚህ በእኛ ቢዝነስ ፕላን ለብቻዋ በትንሽዬ ጀምሮ ከዛ ጋር ለማጣመር ባይፈልግ በማንኛውም ቤተሰብ ስም ንግድ ፍቃድ ማውጣት ይቻላል። በማንኛውም ቤተሰብ በራሱ ባከራያችሁ ሳይሆን በባለቤታችን፣ በልጃችን፣ በቅርብ ጓደኛ ብቻ ለዛ ሰው ያ ሰው ታማኝ ነው ወይ እሱን ለእናንተ ልትወ ቤት ስራው ያመናችሁትና የወሰናችሁ ሰው እስከሆነ ድረስ በማንኛውም ሰው ንግድ ፍቃድ ማስወጣት ትችላላችሁ። ስለዚህ የኛ ድርጅት ደግሞ የሚያውቃችሁ እናንተ በተመዘገባችሁበት ስልክ እናንተ ነው የሚያውቀው። አካውንት ስከፍቱ ወደፊት የግብይት ትስስር ስናደርግ በቼክ ለመገበያየት ካሻጥራችሁ አካውንት ስለሚያስፈልግ አካውንት ስከፍቱ ደግሞ የዛ ንግድ ፍቃዳችሁ የእናንተ ሱቅ ባለቤትነትና አካውንታችሁ የተመዘገባችሁበት ሲም ስለሚለያይ፣ ስለዚህ ምንድነው የምታደርጉት እናንተ ይህ ሲም የተመዘገብኩበት እና ይህ እንትና ተብሎ የምታወቀው ሰልጣኝ የኔ ድርጅት ንግድ ፍቃዱ በዚህ ሰውዬና በዚህ ስልክ ስለሆነ ብላችሁ እንዲታወቅላችሁ ማጣመር ይቻላል። የምታጣምሩት እኛ ሲስተም ላይ ነው። ንግድ ፍቃዱ ላይ አላልኩም፣ እኛ ሲስተም ላይ። ምሳሌ አንድ ሰው በየነ ቢባል ወይም ነፃነት የምትባል ብትኖር፣ ስለዚህ አንድ ደግሞ መሐመድ ወይም ደግሞ ተሰማ በሚባል ሰው ከሆነ ንግድ ፍቃዱ የዚያን ሰውዬ ስምና ስልክ ለኛ ሪፖርት ያደርጋል። የኔ ድርጅት በዚህ ሰውዬ ንግድ ፍቃድ ነው የሚንቀሳቀሰው እና አካውንት የምከፍተው በዚህ ሰውዬ ነው። እኛ ስለዚህ ሪፖርት ስናደርግ ለባንኮች የተያያዘ ነውና በዚህ ሰውዬ ስልጠና
ይሄ ሚሊዮነሮች መንገድ አካውንት ማውጣት ይችላል። እሱ ነው በውክልና አካውንት ንግድ ፍቃድ ያወጣለት ብለን ማስተካከል እንችላለን። አያስቸግራችሁም ማለት ነው። እሺ እኛ ዳታ ላይ ሪፖርት አድርጉ መረጃውን። ጥያቄ ቁጥር 9 ሰላም በላይ የዚህ ፕሮግራም ሰልጣኞች ወደፊት ሚሊዮነሮች። እኔ ስልጠናውን የጀመርኩት ያለፈው ሳምንት ነው እና ለመጀመሪያ ሳየው ገርሞኛል። ማለት አሁን የምሰራው ሆቴል መስተንግዶ ነው እና ወደፊት የራሴን ካፌ ለመክፈት ገንዘብ እያጠራቀምኩ ነው። አሁን 50 ሺህ ብር ደርሻለሁ። በዚህ ብር መክፈት እንደማልችል አስባለሁ። እናም በዚህ ብር ምን ስራ ጀምር ብለህ ትመክረኛለህ? እባክህን ንገረኝ። ከሰላምታ ጋር ከልብ የመነጨ የመለወጥ የመስራት ፍላጎት ተስፋ ሰጥተኸኛል። ተስፋዬ እውን እንዲሆን የምሰራውን እንዲጀምር ምከረኝ ፕሊስ በላይ። መጀመሪያ ይህን ፕሮግራም እንዳዳመጠ ተቀጥሮ የሚሰራበትን ካፌ የራሱ አድርጎ ለመክፈት አስቦ እንደስከ ዛሬ ማጥፋቱን ትቶ ፕሮግራሙን ተከታትሎ አልሞ በተግባር እየቆጠበ በመሆኑ ሞራል ሰጡልኝ ባካችሁ። እንደዚህ አይነቱን ጎበዝ። ከዛ በዘለለ ግን 50 ሺህ ብር ከበቂ በላይ ነው። እኛ በ100 ብርም ጀምሮ ብለናል እኮ በ100 ብርም ጀምሮ ብለናል እኮ። ካፌ ለመክፈት የግድ ካዲስኮ ማከል የለበትም ስትጀምሩት፣ ወይም ደግሞ ሸራተን ሆቴል ማከል የለበትም። ስትጀምሩ አንድ ብስኩት፣ አንድ ብርጭቆ፣ አንድ ማንኪያ ስኳር የሚኖራችሁ ያንን ዋካቸውን ወደ ገንዘብ መቀየር ቻሉ። እንዴት? ለምን? በምን አይነት መንገድ? አማላይ ልሞክር? ምን ብዬ ላውራ? አልነገርኳችሁም እንዴ ስለ ድንጋይ ሾርባው? ወለል ያለ ባህር ላይ ማነው በረሃ ላይ እኮ የተቀመጠ ሰውዬ አጠገብ ባለ ነገር ሁሉ ትቀየራለህ የሚለው መጽሐፍ ካነበበ በኋላ እኮ ነው። ዋይ አጠገብ ምን አለ? በረሃ ላይ ነኝ፣ ምድረ በዳ ነው፣ ነገር ግን ሐይቅ አለ አጠገቡ። ያንን ባህር ቀዳ፣ ያንን ድንጋይ አስገባ፣ እሳት ፈጠረ፣ መጣድ ጀመረ። ሰዎች ምን እያረክ ነው ምድረ በዳ ላይ ያሉት? የድንጋይ ሾርባ አለ። የድንጋይ ሾርባ ጠቃሚ ነው አለ፣ መሸጥ ጀመረ። ሳይኮሎጂካል የድንጋዩን ሾርባ የጠጡ ሰዎች ኢማጂኔሽን የሆነ ነገር ስለሳለባቸው ብርታት ተሰማቸውና እንደ ልባቸው መጓዝ ቻሉ። ያሸው ያንን በመቸብቸብ ባለሀብት ሆኗል። ድንጋይ ድንጋይ ነው፣ አይጠቅምም፣ አይጎዳም፣ ችግር የለም። ነገር ግን በድንጋዩ ውስጥ የተጨመሩ ብዙ ነገሮች አሉ። ጉድን እያሉ ያመጡለት ቅመማ ቅመም የተለያየ ነገር ይሄማ ቢኖርበት እያለ ሁሉም ጉዳይቼ እያለ ሲያመጣ ቅመሙ ስራውን እየሰራ ነበረ። ድንጋዩ ግን ጆከር ነው። ለማንኛውም ሰዎች ምን አድርግ? ይሄ ማለት አሁን እንደ ፌክ እንደ መሸወድ አይደለም እኔ የማወራቸው። ሪል ያ እንደው የመጨረሻ ታሪኩን አጠቃቀሙን ነው ሰውየው ልነግራችሁ የፈለኩት። ነገር ግን ትልቁ ነገር እናንተ ነግሬያቸዋለሁ። እንጨት ቆርጦ ገዳማት ውስጥ ማበጠሪያ ሊሸጥ የሄደ ሰውዬ መላጣ ሆነው ሲያገኛቸው ለማከኪያ ነው ያመጣሁት ብሎ ሸጦ እንደመጣ። ስለዚህ እኮ ሐሳብ አንተ እኮ ነህ ሻጩ። ይሄ ቃል ይሸጣለኝ ካልክ እቃው ራሱ ሊሸጥልህ ያምራል እንዴ? የኛ ሀገር ነጋዴ የሚፈልገው የሆነ ነገር ይከፍታል፣ እግሩን አጣምሮ ሶሻል ሚዲያ እያየ ቁጭ ማለት ነው። ከዛ ገዢ መጥቶ ወዳጅህን ፈልጌ ነበር ሲለው ብድግ አድርጎ ሰጥቶ መለስ ብሎ እግሩን አጣጥፎ መቀመጥ ነው የሚፈልገው። ካለለት ደግሞ ማዶ ተሻግሮ ትኩስ ቡና እየጠጣ ማየት ነው የሚፈልገው። ሴቷም ደግሞ ከሆነች እንትን ትላለች፣ እንደዚህ እንትን ፌሮ የሚያካክል ጥፍር ትቀጥላለች። ከዛ ምናምን የሚያክል ቀለም ይቀባል። ከዛ እንደዚህ የማይራመድ ሱሪ አድርጋ ቁጭ ብላ እየመጡ እንትን ስጭኝ እኔ ማር ውዴ ምናምን እስኪ ስጭኝ ብሎ መጻጻፍ ነው የሚፈልጉት እንጂ እንዴት ልሽጠው፣ እንዴት ልግዛ፣ እንዴት ራሴ ላምርት፣ እንዴት ልተካው፣ እንዴት ልደግ፣ እንዴት ልግዘፍ የሚባለው ነገር ሀሳቡ መጀመሪያ ስለሌለ ነው እንጂ። ስለዚህ ወንድም የ50 ሺህ ብር በቂ ነው። የካፌን ስራ ጥንቅቅ አድርገህ ታውቃለህ። እልቅስ በቀላሉ ካሰሪህ ጋር እንዳትጣላ እዛ ያሉትን ሰዎች ይወስዳለሁ ኑ ምናምን አትበል። የራስህን ደንበኞች ፍጠር። እዛ ያሉትን ለሰውየው ተውለት። እሱ ብራንዱን ዋጋ ከፍሎ ደንበኞችን ለማምጣት ብዙ ከስሮ ያመጣቸው ናቸው። አንተ ሰውየውን በቀላሉ ያረጁና የወዳደቁ እቃዎችን ስጠኝ፣ ሀገሬ ሄጄ አንድ ቢዝነስ ልጀምር ነው ወይ ሰፈር ወይ ሀገር ለየት ካለ ስለዚህ ከዚያ ሰውዬ ድርጅት ራቅ በለለትና በላይ አትክልትና ስፔዛ ቢሆን በሩ ላይ ለምን አከፍትም? እቃም እውቀትም ሰራተኛም ይሰጣል፣ ብራንዱ ሳይቀር ልቡ ካለ ማለት ነው። ነገር ግን ሁሉም እንደኛ ይሁን ማለት ስለማንችል እና አንዳንድ ሰዎች ይስገበገባሉ፣ ደንበኞች ድብናል ብለው ይፈራሉ። ስለዚህ አንተ ያገለገሉ እቃዎችንና የሆኑ ትንንሽ ነገሮችን ስጠኝ ብለህ አንተ አባቴ ጽድት አድርገህ ጠማማውን አቃንተህ አጣጥበህ የዛጋውን አስተካክለህ ወይ እዛው አካባቢ ያ ካፌ የማይሰራውን የተለየ ነገር ወይም ደግሞ ወደ ትውልድ ራቅ ብለህ
ምናልባት ሰፈር ወጣ ካለ እዛ አካባቢ ላይ ሄደ ከዛ ሰውዬ አንዳንድ ሙያ አገዛ እነሱ ዕቃ ሲያስገቡ በጅምላ አንተም ትንሽ ቆንጥረው አብረው እንዲያስገቡልህ የተለያዩ ሀሳቦችን እንዲሰጡ የንግድ ፍቃድ አካሄድ ከሌጋሊቲ ጋር ተያይዞ ምናምን ያለውን ሀሳብ እንዲያካፍሉ አንዳንድ ነገሮች ሲቸግሩኝ አለን እንዲሉ በትርፍ ሰዓት እነሱን እያገለገልህ አሁን በተወሰነች ሰዓት የራስን ትንሽዬ ቢዝነስ ጀምር። ብስኩቲውን፣ ሳንዱቹን፣ ቆሎዩን ብቻ ጀምረው። ከዛ ባገኘው ውጤት በግማሹ ዕቃ እየገዛ ግማሹን እየተጠቀም በግማሹ ዕቃ እየገዛ እንዴት እንደማያድግ ታየዋለህ። ቅድሚያ በአገሩ ላይ ትልቅ ስታንዳርድ የሆነ ካፌ ያንተ ሆኖ እኛም መተን ልንዝናና እንችላለን ማለት ነው። አሁን የዘመን ወጣት ያሳስበኛል። አብዛኛው እየተሰደደ ነው በመንግስት እገዛ ጭምር። አረ መረር ብለህ አንድ በላቸው። ወጣቱንም የሚመለከተውም አካል ሀገር ያለ ወጣት እንዳትቀር እሰጋለሁ። አዎ እስካሁን ስናወራበትም የነበረው ዋና ነገር ነው። በነገራችን ላይ ይሄ እኮ አንድ ጠጠር ማስቀመጥ ማለት ነው መፍትሄው ይመስላችኋል አይደለ? በባለፈ ጊዜ ያብራራ ነው ነገር አለ። ለእያንዳንዱ ስጋት ነው ብላችሁ ለምታዩት ነገር እስኪ እኔ አንድ ነገር ላስቀምጥ ማለት አለባችሁ። በነገራችን ላይ በዚህ ፕሮግራም ሀገርና ትውልድን ለመታደግ ምን ማድረግ እንዳለብን ልንገራችሁ። እናንተ ተለውጣችሁ ማሳየት ትልቅ ትምህርት ነው አይደለም? በጣም ትልቅ ትምህርት ነው። ተለውጣችሁ ስታሳዩ ግን የለውጡን ሂደት ግልጽና ክፍት ማድረግ፣ የለውጡን ሂደት የዕለት ከዕለት እንቅስቃሴያችሁን አዋዋላችሁን ተደብቀን ሰርፕራይዝ ብንለው ያ ሰውዬ ለሱ ምንም ነው፣ ዜና ነው እንጂ ለሱ ዝናም ገቢም ጉዳይም አይደለም። በሂደት እንዴት እንደምንለወጥ ማሳየት ሳናወራ ስራችን አውርቶ ያን ሰውዬ አገር ውስጥ እንዲለወጥ ያደርገዋል። ከስደት እዚህ ሰርቶ መለወጥ እንደሚቻል ካሳየ ነው ግልጽ ካረግንለት መለወጣችን ምኑም አይደለም ለሱ። ለምን በቢሊየን ትሪሊየን ለምን አይኖረንም? አይመለከተውም። እንዴት መለወጥ እንደሚቻል ካሳየ ነው ግልጽ ካረግንለት፣ ሚስጥር አድርገን ድብቅ መሰሪ ካልሆንበት ግን እሱም እንደኛ መለወጥ ይፈልጋል። ስለ ጥያቄው የሚገርም ቢሆንም ግን መልሱ ባካቸውን ራሳችንን በሂደት በግልጽ እንዴት ለውጠን ማሳየት እንዳለብን በደንብ እሱን ነገር ክሊል አድርገን እናሳያቸውና ከዛ መሰደዱን ያቆማሉ እንጂ ብዙ ለፍልፈናል እኮ። አረ ወጣቱን ወደ ውጭ አታስኮብልሉት። ወጣት ሀገር ላይ ካላመረተ ሀገር እንደ ሀገር አትቀጥልም። የሚሰማ ላይኖር ይችላል። ራሱ ወጣቱን አትሰደድ። ስነ ልቦና ጉዳት አለ፣ አካል ጉዳት አለ፣ ህይወት እልፈት አለ። ጥሩ አይደለም መሰደድ፣ መጥፎ ሱስ ነው፣ ውድቀት ነው። ይሄ ውድቀት መጀመሪያ ነው። የምትሰደደው እንኳ በእውቀት በልጽገህ ሳይሆን ሄደ ለባርነት ነው ተብሏል እኮ። አልሰማም። ያልሰማው ግን መፍትሄ ስለጠፋበት ነው። ምን ላድርግ ሲለን ቆሎ ቆርጥ መህደር ስላልነው እሱ ቆሎ መቆርጠም በርገር መግመጥ ስለሆነ የሚፈልገው እዚህ ጋር እንዴት እንደሚታደግ ካሳየነው አንድ መልስ ይበቃዋል። ስለዚህ ያ መልስ ምንድነው? እንዴት ሰርቶ መለወጥ እንደሚቻል ማውራት መናገር አይደለም የሚፈልገው፣ በተግባር ማሳየት። አንድ ይኸውልህ እኔ እናንተ እየተራራቅን ነው። ሁለት ሂደቱን ማሳየት ግልጽ ነው። ትችላለህ። አንተ አንድ ስትራመድ እሱ ሁለት እንዲራመድ መለስ ብለህ ማየት መቃኘት። አጠገብ ያለውን እዚህ ያለ ሰው እኮ በነፍስ ወከፍ ራሱን ቀይሮ አንድ ሰው መቀየር ቢችል ሌላው እኮ በራሱ ሰዓት ይተማል ይመጣል አይደለ? ውስን ስደተኞችን አይተን አይደል እንዴ ዓለምን የተቆጣጠር ነው በስደት። ስለዚህ እዚያ ላይ በደንብ መስራት ያስፈልገናል። ምን ማለት እኛ በተግባር እየተቀየርን ማሳየት። እሺ ጥያቄ ቁጥር 11 የጌታ ሰላምና ጸጋ ላንተም ለቤተሰቦችም ለመላ የድርጅታችሁ ሰራተኞች የበዛ ይሁን። በላይ ስላንተ እግዚአብሔር ይመስገን የምለው የለኝም። በመቀጠል ያንተ ስልጠና ከጀመርኩ ድፍን ዓመት አለፈኝ። በየሳምንቱ ሱሴ ነው ያለሁት በደቡብ አፍሪካ የደቡብ አፍሪካ ነው። የጌታ መልካም ፍቃድ ከሆነ በቅርቡ ሀገር ይገባለሁ። የሚሊነሮችን ፕላን መሰረት እያሰብኩ እገኛለሁ። ነገር ግን በሶስተኛ ዙር እዚህ እያለሁ መመዝገብ እችላለሁ ከሆነ መልስ እጠብቃለሁ። በተረፈው ቸር ያገናኘን። መጪው ጊዜ ከበላይ ራእይ ጋር ብሩህ ነው። አመሰግናለሁ። የኛ ጀግና ከልብ እናመሰግናለን። በነገራችን ላይ በስደት ሀገር ላይ እንኳ ሆነው በእኛ ቢዝነስ ፕላን እየተመሩ ያሉ ሰዎች አሉ። በስደት ሀገር ላይ ለራሱ ባሉበት ሆነው
ማለትም ሁኔታዎችን ሲያስተካክል አንድ ሰው ሙቭ ለማድረግ ይቸገር ይችላል። ባለበት ተመዝግቦ ባለበት ግን እየሰራ ነው። ምዝገባው እንኳን በኢትዮ ቴሌኮም ሲም ሆኖ በውጭ እንዲህ ሲላቸው ለነሱ በስፔሻል ኬዝ በኢንተርኔት ላይ እንዲመዘገቡ አድርገናቸው እየሰለጠኑ ያሉ አሉና በነገራችን ላይ ያው መቼም ሮሮ ቴረር ብናወራው ከመጸጸት ውጭ ሌላ ነገር ስለሌለ ተተነው እንጂ እንግዲህ ሰሞኑን በደቡብ አፍሪካና በሳዑዲ ላይ የሚሰማው ግፍ እየሰማችሁ ነው አይደል? የሚታየው ግፍ የሚሰማው ግፍ እጅግ በጣም ዘግናኝ ነው። ከዚህም በላይ ተነስተን ትውልድ ልንታደግ ይገባል። እዛ ሀገር ላይ ለረጅም ጊዜ ጥረው ግረው ያካበቱት ያቆዩትን ሀብት መውደም ምንም ነው። ሲሄዱም እንዳነበሩ አሁንም ቢደዩ እንደገና ይሰሩታል። የሚደርሰው የአካል ጉዳት ግን ይሄ ነገር ለሶስተኛ ጊዜ ነው። ካሁን በፊት ጎማ እያጠለቁ ሲያቃጥሏቸው ነበረ። ካሁን በፊትም እንደዛ አይነት በጣም በዓለም አቀፍ ታይቶ የማይታይ ዘግናኝ ነገር ይሰራ ነበርና ሰሞኑን በደቡብ አፍሪካ ላይ በተለይ እንደ ኢትዮጵያኖች ላይ ብቻ ባይሆንም እንደ አጠቃላይ ያለው ግን እኔ ብያቸዋለሁ፣ የመጀመሪያ የተለያየ ቦታ ላይ ቅድሚያ ተጽዕኖ የሚያድርብን ኢትዮጵያን ለምን እንደው አላውቅም። ሳዑዲ ላይ ሰምታችኋል። ሰሞኑን ቀጥታ በቪዲዮ እየታየ የሚደረገው ርሸና በብዙሃን መገናኛ እየተላለፈ ይህ ሁሉ እንግዲህ እኔ የሚገርመኝ ነገር እንግዲህ በዛም አነሰም ስህተት የሚሆን ትክክለኝነት አንድ አገር ላይ ሰርቶ መለወጥን ከመጨለሙ የተነሳ እነዚህን ወገኖች ያጣናቸው። ሁለት እሰው ሀገር እንኳ ሄደን እነዚያ አገሮች የሚኖሩትን ሙያ ባህል እንኳ መልመድ አልቻልንም። አገራችን ያለውን ባህሪ ይዘን መሄድ። ሳዑዲ እስር ቤት እኮ የብሔርና የሃይማኖት ጦርነት ተከፍቶ የእጅ መታጠቢያ ሴራሚኩ የሽንት ቤት መቀመጫ የተለያየ ሲንክና ሸክላዎች እየተነሱ እኮ ይገዳደላሉ። መነጽርቱ ጫማቱ የእጅ መታጠቢያና ሽንት ቤት መቀመጫን አንስቶ አንዱ ላይ እስር ቤት ታስሮ በሌላ በጠላት ሀገር በወንበዴና ውስጥ እንኳ ተፈርዶበት እዛ የሚጣላ ሰው አለ። እዛ ሄዶ አረቄ የሚሸጥ አለ። እዛ ሄዶ አልኮል የሚሸጥ አሽሽ የሚነግድ እዛ ሌብነት የሚሰራ። እኔ አንዳንድ ጊዜ እኮ በሀገሮችም አልፈርድም። እውነት ይቅርታ አድርጉልኝና ማለት ነው። እንደውም እኔ 14 ዓመት ልጅ ሆኜ የመጀመሪያ ጥናቴም በአፍሪካ ውስጥ እንደነ ሶማሊያ፣ ኬንያ፣ ታንዛኒያ፣ ደቡብ አፍሪካ እስከ ሞሮኮ ድረስ በዛው ስፔንን ለመቃኘት በሞክርበት ሰዓት ኬንያ ለ3 ወር ታስሬያለሁ እና ማለትም ያለአቅመ አዳም ፓስፖርት ስላልነበረኝ ህገወጥ ነበር እንቅስቃሴው። ሪል ግን ጥናቴ ቢዝነስ ነበረ። በዛን ሰዓት በ1999 የኢትዮጵያ መከላከያ ሞቃዲሾ ላይ ገብቶ ውጊያ በሚያደርግበት ሰዓት የአልሻባብ ህጻናት አሸባሪዎች ተለቀሙ ነው በሚል ጥርጣሬ ለ3 ወር ታስሬ ነበርና በዛን ጊዜ አብዛኞቹ እስር ቤት ሆኖ በተለይ የደቡብ ኢትዮጵያ አካባቢ ልጆች አብረን ሆነን የሚወራው አንድ ቅርታ አድርጉልኝና አንድ ነገር ልንገራቸው። ደቡብ አፍሪካ ከሄደ በሌብነት ብቻ ኤፍኤስአር ይገዛላሉ እየተባለ እንወራ ነበረ። ስለዚህ አብዛኞቹ የሚያቀኑት ለሌብነት ነው እንደማለት ነው። ሌባ ናቸው እያልኩ አይደለም። ስለዚህ ከዚህ ውስጥ የሚሰርቅ አለ። 2 እና 4 ሰው ከሰረቀ በቃ አገሩን እንዳለ ወደ ሌላ ነገር ይቀይሩታል። 1 ሰውና 2 ሰው ተከለከለ ቦታ ላይ የተከለከለን ስራ ሲሰራ ከተገኘ ሞላ ሀገር ውስጥ ይደበደባል። እሺ ያንዴው እንደ ሀገር መጣ። እርስ በርስ ዛጋ እንኳ እንዲህ እስኪ አገር ብትቀይሩ አያችሁ። ለዚህ ነው ብዙ ጊዜ ስኬታማ ሰዎች እንዲህ ይላሉ። በተለይ አልበርት አንስታይን በደንብ ስለውታል ይሄን ነገር። አንድ ሰው ይላል አመለካከቱን ካልቀየረ ሰፈር ቢቀይር፣ ሀገር ቢቀይር፣ ሃይማኖት ቢቀይር፣ ቤተሰብ ቢቀይር፣ ቢቻለው ጾታ ራሱ ቢቀይር ምንም የሚያመጣው ለውጥ የለም። ለማንኛውም ግን ያሳዝናል። ፈጣሪ ለሀገራቸው ያብቃቸው ከሞትና ከአካል ጉዳት ከስነ ልቦና ጉዳት ደግሞ ሞት ይሻላል። ማለትም እዚህ መቶ የቤተሰብ ሸክም ነው። ስነ ልቦና ሲጎዳ በጣም ያስጠላልና ስለማንኛውም ግን ወንድማችን እዛም ሆኖ እኛን ህግና ደንብ እያዳመጠ እዚህ መቶ ለመስራት ሰው ሀሳብ እያደረገ ነው። ሌላው ሁሉም ነገር በውስጥ ቤተ ደንብ እንጽፍለታለን። ስፔሻል ኬዝ ስለሆነ ማለት ነው። ፈጣሪ ለሀገር ያብቃ። መልሱም በውስጥ ቤት እንልክለታለን ማለት ስፔሻል ኬዝ ስለሆነ ማለት ነው። እሺ ጥያቄ ቁጥር 12 ሰላም አቶ በላይ ፕሮግራምህን እከታተላለሁ። በጣም ምርጥ ጥሩ ነው። ያለሁት ስደት ነው። በጣም ግራ የገባኝ ነገር አለ። ባዶ ቦታም መኖሪያ ቤትም አለኝ። ግን አሁን የሚከራይ ቤት መስራት ይሻላል ወይስ ቢዝነስ መጀመር ይሻላል? እዚህ ሰው ሀገር ላይ አቅሜ ደከመ፣ ስራ መስራትም እየከበደኝ ነው። እባክህ ግራ ገብቶኛል። የሚከራይ ቤት ይሻላል ወይስ መኖሪያ ቤት ቢዝነስ መጀመር ይሻላል? እባክህን ሀሳብ ስጠኝ። እንደዛ አይነት በነገራችን ላይ እኛ የማያዋጣ ስራና የማያዋጣ ሰለም እስካለን ድረስ እንዴት ልስራ ብቻ በሉን። ያው ምናልባት አንዳንድ ጊዜ አዳዲስ ሰልጣኞች ይችላላችሁንም ጠይቁት፣ መጠየቅ አይከለከልም፣ ችግር የለም። ግን እንዴት አድርገው
መኖሪያ ቤት ይሁን የስራ ቤት ይሁን መከራየት ይሁን መገንባት ይሁን መደለል ይሁን ዋናው ነገር ባንዱ ተመዝግቦ ይሄን እንዴት ልስራው እሱን ብቻ በሉን እንጂ እኛ ብዙ አይነት ነገር ደልድራችሁ ምረጡልን ብትሉን ሁሉም ያዋጣል ነው የምንለው። ወንድሜ ሁሉም ያዋጣል። ብቻ ግን አንዱን ጀምርና ይሄን ነው መጀመር የፈለኩት። ካፒታል ነው፣ አድራሻዬ፣ ስም፣ ዕድሜ፣ ጾታዬ ነው። እንዴት ላሳድገው እሷን ብቻ ጠይቁን ማለት ነው። ሁሉም አንተ ደስ ያለ ምረጥ፣ ሁሉም ያዋጣል። እሺ ጥያቄ ቁጥር 13 የትም ስራ ምንም ስራ ያዋጣል የሚለውን በደንብ ብትሄድበት የቦታ ምርጫ የተጠቃሚ ወይም የአገልግሎት ፈላጊነት ብዛት ተጽዕኖ አይፈጥርም ትላለህ? ለምሳሌ ሰፈር ላይ ያለ ምግብ ቤትና ታክሲ የሚበዛበት መናኸሪያ አካባቢ ያለ ምግብ ቤት እኩል ውጤታማ ይሆናሉ? አዎ እንዳትሸወዱ። ሰፊ ሰው እንቅስቃሴ ያለበትም ጸጥ ያለ ቦታም ላይ ያለ ቢዝነስ እኩል ውጤታማ መሆን ይችላል። በደንብ ነው የሚችለው። አሰራራችሁ እንጂ ስራው፣ አሰራራችሁ እንጂ አካባቢው፣ አሰራራችሁ እንጂ ሰዓቱ ጭራሽ በእናንተ ላይ ተጽዕኖ ማምጣት አይችልም። ምን ስትሆኑ? እናንተ በቢዝነስ ፕላን ስትመሩ፣ እናንተ ለቢዝነሳችሁ ቴርሞስታንት ስትሆኑ፣ ኮንትሮል ማድረግ ራስህን፣ ደንበኞችን፣ ብራንድን እንዴት አድርገህ ወደ አንተ አቅጣጫ የመሳብ አቅምህ፣ የማገልገል አቅምህ፣ የመመረጥ ብቃትህ እሱን እኮ እንድታዳብር ነው። እሱ ማግኒት እኮ ነው የሚገጠምልህ። በሰለጠንክ ቁጥር ራስ ውስጥ የምታገኘው ማንነትና ጥንካሬ እሱ እኮ ነው የሚፈለገው። በነገራችን ላይ 3 ዓመት ቆይቶ 300 ደንበኛ የሌለው ሰው ድርጅት ወይ አምራች ወይ አገልግሎት ሰጪ ወይ ነጋዴ ታውቃላችሁ አታውቁም? በቀን አንድ ደንበኛ መያዝ አልቻለም። ምን ያደርግልሃል? የግርግር ማለት ምን ያደርግልሃል? ሰው በታክሲ መጥቶ መዘርገፍ ምን ያደርግልሃል? በባሽ መገልበጥ ምን ያደርግልሃል? በባቡር መገልበጥ ምን ያደርግልሃል? እዚህ አካባቢ ላይ የሲኒማ ቤት፣ የኳስ አይ፣ የትራንስፖርት ተሳፋሪ፣ የግርግር ፈጣሪ ህዝብ እሱ ምን ያደርግልሃል? ያንተ ደንበኛ ከዛ ውስጥ ወይ 5 ነው። እና እኮ እነሱ አንተ አለበት ቦታ መምጣት ይችላል እኮ። አንዳንድ ጊዜ አድራሻ ጠይቃቸው አታውቁም? በዚህ ጋር እንዲገብቶ እንዲከጀርባ አካባቢ ነው አሉ ቆንጆ ቅቅላለች አሉ ተብላችሁ እያጠያይቃችሁ ሄዳችሁ አታውቁም? እንደዚህ ዞር ስትል ከዛ ቀጥል አዎ እዛ ቤት ማለት ነው ምግብ በቃ ሳያልቅ ከደረስክ ተብላችሁ አታውቁም? አያችሁ ፊት ለፊት ላይ ሞንታርቦ ስላስጮኸ ፊት ለፊት ስለበረገደው ድምላይት ስላደረገ እርቃን የለበሱ ቆጃንጂቶችን ስላሰለፈ አይደለም። ያንተ አገልግሎት ነው ሰዎቹን ቀጥ አድርጎ የሚያመጣቸው። ቀጥ አድርጎ እስኪ በላይ አትክልትና አስቤዛ ነው ለዚህ ሁሉ ህዝብ የበቃውን ምሳሌ። የመጀመሪያ ቢዝነስ እኮ ካራ ኮተቤ ከዋናው አስፋልት 60 ምናምን ሜትር ርቀት ከኛ በኋላ ያለው ጫካ ብቻ ነው። እዛች ውስጥ እኮ ነው የማትረባ ማዳበሪያና ፕላስቲክ ውስጥ ቢዝነሱ የተጀመረው። አዎ 3 ደንበኛ ማይዝ ቀይዘህ ምን ያደርግልሃል? ሾሽ መኪና ሸው አለበት ግርግር ጋር ያንተ ደንበኞች እኮ እሱ ናቸው። ያንተ ደንበኞች እኮ ገና እዛው ግቢ ያሉትን እዛ ሰፈር ያሉትን እኮ ገና አላለፈም። አያያዝ ቻለበት፣ አገልግሎት ቻለበት፣ ቅልጥፍና ቻለበት። የቢዝነስ የንግድ መርህ ተከተል። ሀቅ ይባላል፣ ብራንድ ይባላል። ያገለገልካቸው ሰው ሄደው እንዲያስተዋውቁ ምን አረክላቸው? ስልካቸውን ተቀበለ ስለተጻጻፍክ አይደለም። ድድሽ ከሚገለበት ስለሳክ አይደለም። ፈጣን የሆነ ግልጽ ያለ እውነታ ያለው ሀቅ ያለው የሥራ ይሁን የራሱን የቻለ ኳሊቲ እሱን አሳያቸው። አቀማመጥ፣ አደራደር፣ አገልግሎት አሰጣጥ፣ መረጃ ጠያየቅ፣ አፈጣጠን፣ ኮንትሮል፣ ሳቅና ቁጣን ኮንትሮል አደራረግ ከሁለቱም የጸዳ መሆን እሱ ደጅ ዕቃ ብቃት ስትመጣ እንዴት እንዳገኙ ሲሄዱ ምን እንዳልካቸው ሌላ ቀን ሲመለሱ ምን ያክል ለውጥ እንዳሳየ እነዚህ ብዙ ብራንዶች አሉ። ስለዚህ ወቅት ወይም ቦታ አይለየውም። እንዳትሸወዱ ማለት ነው። 100,000 ደንበኛ ያለው በላይ አትክልትና አስቤዛ የምታገኙት ከጀርባ ብሎክ ነው። የትኛውም መስመር ላይ ሄዱ። እሺ ፊት ለፊት የለም። አጋጣሚ ፊጋ እንኳን ብትሄዱ ከፊት ለፊት ያለው መግቢያ ኮሪደር በር ብቻ እንጂ ፊት ለፊት ላይ የተሰጣ እንትን የንግድ ማዕከል አታው። የቱ ጋር ነበረ? በዚህ ጋር ጠይቆ ነው የሚገባው። ለምን ካላችሁኝ ግርግር ሳይሆን የኛ አሰራር ከስተመሮቹን ራስ በራስ እየተዋወቁ እንዲመጡ ያደረግንበት ብቃት ማሳያ ስለሆነ ነው። ጥያቄ ቁጥር 14 የሚሊዮነሮች መንገድ ሰልጣኞች ታማኝ ሀገር ባለውለታዎች ነው የሚሆኑት እና
እንደ ጀማሪ በስራ እንቅስቃሴያቸው ላይ አስፈላጊውን ትብብር እንዲያደርጉ ለመንግስት አካላት ምን መልእክት አለ? እንደው ምናልባት ቢሰሙ። እጅግ በጣም ጥሩ የመጀመሪያ ጥሩ አመለካከት ስላለው እናመሰግናለን። የሚሊዮነሮች መንገድ የሀገር አለይታና የሀገር አገልጋይ ናቸው። የሚሊዮነሮች መንገድ የዚህ ፕሮግራም ሰልጣኞች ለምን ከተባለ ቃላቸው በነፃ ተምሮ በነፃ ምን ማድረግ ነው? በነፃ ማስተማር አይደለ ሽግግሩ። የሚሊዮነሮች መንገድ መልማው አሰልጣኙ ለራሱ ስነ ምግባርን፣ የንግድ መርህን፣ የአመራረት ብቃትን፣ በሀገር ላይ መለወጥን፣ ሰብአዊነት ያለው ጸጋና አቅም የራስን ብቻ ከተጠቀሙ ለሰው መትረፍን፣ ያለን ገንዘብና እውቀት ሳይደብቁ ለሌላ ማካፈልን፣ አቋምና ቁም ነገር መያዝን፣ ባሉበት ቦታ ለመለወጥ እርግጠኛ ሆኖ ከትንሽ ወደ ትልቅ ማደግን፣ ከዛ በኋላ ለሀገር ችግረኛ ሰው ሳይሆን ለሀገር ችግር ፈቺ ሰው መሆንን ስለሆነ በእርግጠኝነት የሚሊዮነሮች መንገድ ሰልጣኞች ለምታደርጉት እንቅስቃሴ ለጊዜው ያን ያክል ኢንፍሉዌንስ ማድረግ ባንችልም በቅርብ ጊዜ ግን ልዩ ፖሊሲ ወጥቶላችሁ ልዩ እንክብካቤ፣ ልዩ ግብር አከፋፈል፣ ልዩ እንቅስቃሴ፣ ልዩ መብት፣ ልዩ ማምረት፣ ልዩ ኢምፖርት፣ ልዩ ኤክስፖርት ግን እንደሚኖራችሁ እንዳትጠራጠሩ እናስተካክላለን። እሺ። ጥያቄ ቁጥር 15 ሰላም፣ አቶ በላይ ሳሙኤል ጸጋው እባላለሁ ከአዳማ። የምሰራው የባጃጅ ሹፌር ነኝ። ስራ ከጀመርኩ ከ4 ዓመት በላይ ሆኖኛል። ነገር ግን ራሴን ከማስተዳደር በላይ ምንም አይነት ተቀማጭ እንኳን የለኝም። በዚህ ስራ በአንተ ቢዝነስ ፕላን እንዴት መለወጥ እችላለሁ? እባክህን እርዳታህን እፈልጋለሁ። አመሰግናለሁ። ያው ሲስተም ውስጥ መግባት ነው። ግን ይሄ ጥያቄ እኔ ጋር ብቻ ነው ወይስ ወደ 09108819 ላይ ተልኳል? የባጃጅ ትራንስፖርት አገልግሎት ተብሎ የዛን ጊዜ ነው መፍትሄው በቀላሉ የሚገኘው። እኛ እንደነገርናችሁ የምትሰሩትን አይነት ሙሉ መረጃ ወደ ተመዘገባችሁበት ስልክ ኢንፎርሜሽን ስትልኩት የዛን ጊዜ ያለውን እንቅስቃሴ ስልጠናውን ያለማቋረጥ በሳምንት 2 ሰዓት እየሰጠናችሁ አቴና ስትሞሉ ያልገባችሁን ነገር ከዛ በኋላ ስጠይቁ ነው ግልጽ የሚሆንላችሁ። በደንብ አድርጎ ግልጽ የሚሆንላችሁ ማለት ነው። ምንም አይነት የማያዋጣ ስራና የማያዋጣ ሰው የለም ያልንበት መንገድ። አንድ የባጃጅ ሹፌር ለምሳሌ በቀን 600 ብር ከሰራ ይሄ ማለት 600 ብር ውሎ እንሰራ ልንል አይደለም። 1000 ሊሆን ይችላል፣ 2000 ሊሆን ይችላል፣ 3000 ሊሆን ይችላል ይሰራው። ለማንኛውም ግን የባጃጁ የሌላ ከሆነ ለባለባጃጁ፣ ለነዳጅ፣ የተራ የመሳሰሉ ነገሮችን ከፍሎ 500 ወይም 400 ብር ከቀረው በእኛ ህግ እሱን ይዞ አሉባሌ ቦታ መግባት ያቆም ነው። ይቆጥብም አላልንም፣ ቁቢጣልም አላልንም፣ እድር ይግባና ይሸፋፈንም አላልንም። እሱን ነገር አገልግሎት ላይ መዋል። አገልግሎት ላይ አሁን ምሳሌ ትራንስፖርት እየሰራሁ መቼም በአንድ ወር ገቢ መኪና ሁለተኛ አልተካም፣ ባጃጅ አልተካም፣ ሳይክል አልተካም፣ ምንድነው የማደርገው የሚሉን ሰዎች አሉ። ማስፋፊያ እኮ አለ፣ ማስፋፊያ እኮ አለ። እስኪ የሚነበብ መጽሐፍ ግዙበት። እስኪ ባጃጁን በደንብ አሳምሩበት። እስኪ የተለያዩ ኮንታክቶችን የተለያየ ቦታ የሰርቪስ የተለያየ የጊዜያዊ ተጠሪ ፍቃድ አውጡበት። እስኪ ከመደበኛ ስራችሁ ውጪ ሌላም እንድሰሩ አገልግሎት እንዲስፋፋ አድርጉበት። ከተወሰነ ጊዜ በኋላ ያ ስራው እያደገ ሲሄድ እስኪ አንድ ያገለገለ ማትረባ ነገር ግዙበት። እናንተ የሚረባ አድርጉት፣ ሁለተኛ ይሆናል። ከዛ ሁለቱ ሲሰሩ ሶስተኛ መተካት አያቅታቸውም፣ ሶስተኛ ሲሰሩ አራተኛ መተካት አያቅታቸውም። እንደዛ እኮ ነው። እስኪ መለዋወጫ ቤት ግዙበት። የሆነች ስፔር ትንንሽ የዘው እንኳን በቀላሉ ሊስተካከሉ የሚችሉ ነገሮችን አጥሩበት። እስኪ መካኒካል ተማሩበት። ቢያንስ የራሳችሁን እንኳን ተሽከርካሪ እንድፈትሹ ማለት ነው። ብዙ ነገር እኮ አለ። እስኪ ሌላ ደግሞ የገቢ ያዙና እናንተ ሹፌር እያስቀመጣችሁ እነዚያን በመቆጣጠር ደግሞ ቢዝነስ በማጥራት እስኪ ኢንቨስትመንት ውስጥ አስገቡት። ብሩን ይሰራል። እንደ ቁጭ ያለች ዕቃ ብቻ ይችን ሸጠህ ይችን ትገዛለህ የሚባል ነገር ብቻ ተጠብቁ ማለት ነው። ቀጥይ። ጥያቄ ቁጥር 16 ቅርንጫፍ ለመክፈት ቢያንስ ካፒታላችን ስንት ሲሆን ነው? በቀላሉ ከተማ ላይ ስራ ያለን ነጋዴ ቅርንጫፍ ስንከፍት ወይም ካፒታላችን ሲያድግ ወደ ትልቅ ከተማ መግባት ግዴታ አለብን ወይስ? ቅርንጫፍ መክፈት ግዴታ ነው። የግድ ግን ትልቅ ከተማ መግባት ግዴታ አይደለም። ቅርንጫፍ መክፈት ግዴታ ያደረገው ለምንድን ነው? አንድ አካባቢ ላይ ብቻ አገልግሎታችሁ ባይወሰን ጥሩ ነው። ነገር ግን ቅርንጫፍ ለመክፈት አትቸኩሉ። ደግሞ እኔ ግርም የሚለኝ አንዳንድ ሰዎች እዛ ቤት ዕቃ ሲጠየቁ የለም እያሉ እዛ ቤት የመጣውን ሰው እየመለሱ የዛን ሰፈርና የዛን የደንበኝነት መርህ ጨርሰው ሳያሟሉ
ሌላ ቦታ ቅርንጫፍ ሊከፍቱ የሚሄዱ አሉ። እንደዛ ይደረግን። እዛ ላይ ግን ብቃታችሁን፣ አይነታችሁን፣ የደንበኞችን እርካታ ሁሉንም ካስተካከላችሁ በኋላ ግን ቅርንጫፍ መክፈት ግድ ነው። ቅርንጫፍ ስከፍቱ ምናልባት በባለፈ ተጠይቀው እንዲህ አይነት ነገር ቅድሚያ አጥኑ። ስለ ቅርንጫፍ ከማጥናታችሁ በፊት ህግና ደንቦችን እየሰራችሁ ይገባቸዋል ብለናቸዋል ብዙ ጊዜ። ምናልባት ቅርንጫፍ ለመክፈት በነገራችን ላይ አንድ ሰው እንደገና ፕሮሰስ ምናምን አይዲ ሰነድ አያስፈልገውም። ቅርንጫፍ ብሎ ከጀርባ ሄዶ ያስለጥፋል። የሚሰራበት አካባቢ ላይ ያለ ተቋም በቃ ሄዶ መክፈት ነው። ምንም ነገር የለውም። በኋላም የሁለቱም ግምት አንድ ጊዜ ለግብር ይመጣል ማለት ነው። ሲጣመር ከፍ ይልብናል፣ ይገዝፍብናል፣ በትልቅ እንታያለን የሚሉ ስጋት ያለባቸው ሰዎች ደግሞ ሌላ ንግድ ፍቃድ ባላወጣ ምስኪን አዲስ ደግሞ ሌላ ይከፍታል። ይህም ችግር የለውም። ማንም ይሄ መደበቅም አያስፈልገው፣ መብቱ ነው። ሰንበዲ በሆነ ሰው ሄዶ ንግድ ፍቃድ ማስወጣት ብቻ ቦታ ንግድ ፍቃድ ይኖረው አትከለከልም፣ ትችላለህ ማለት ነው። በነገራችን ላይ ግን እኔ እንደነገርኳቸው ቅርንጫፍ የሚባለው ነገር ስትከፍቱ አንደኛው ቦታ ላይ እናንተ አትኖሩም ማለት ነው። ሀይ የሊደርሺፕ ኳሊቲ ፈጥራችኋል። ሳትኖሩ ሊገዛ፣ እናንተ ሳትኖሩ ወይ ሊያመርት፣ ምርት ከሆነ ወይ ምርት ከሆነ ሊያመርት፣ መግዛት ከሆነ ሊገዛ፣ መሸጥ ከሆነ ሊሸጥ፣ አገልግሎት ከሆነ ሊሰጥ የሚችል ብቃት ያለው ሰው እናንተ በሌላችሁበት ሊዘውር የሚችል ብቃት ያለው ሰው ፈጥራችኋል። የእሱን ስልክ ትቶ የእናንተን የሚገለገል መስረቅን ትቶ እዚህ ጋር ባለው ነገር ብቻ ማመን መለወጥ እንደሚችል የገባው በጣም በቃ ብቁ የሆነ ሞክራችሁት ፈትሻችሁት በእናንተ ሀሳብ የተስማማ የገባው የሰለጠነ እሱን ሰው ካፈጠራችሁ በኋላ ነው ብራንች የምትከፍቱት። ብራችሁ ስለተጠራቀመ ብቻ ብራንች ብትከፍቱ ተመልሳችሁ ወደኋላ ነው የምትመጡት። መሰረቅ ይኖራል፣ መክሰር ይኖራል። ለመሆኑ የዛኛውና የዚህኛውን ሰራተኞች እንዴት አድርጋችሁ ነው ወደ ቤት የምታስገቡባቸው? ምን ሰዓት ነው ብሩ ወደ ባንክ የሚላከው? ገዢው ማን ነው? በምን አይነት ተሽከርካሪ ነው ወደዛ ቦታ ሊደርስ የሚችለው? እንዴት ነው ልትቆጣጠሩ የምትችሉት? ሌሊትስ ሌባ እንዳይሰርቀው ማን ነው እዚህ ማን ነው እዛ ሊያድር የሚችለው? ከዛኛው ወደዚህኛው ስትሄዱ በመሀልስ ቻሌንጅ ሊገጥም ይችላል ወይ? የዚህና የዚያኛው አካባቢ ሌጋሊቲስ ይገናኛል ወይ? ማለት ንግድ ፍቃድ ለማውጣት ወይ ብራንች ለማድረግ ወይ የተለያዩ ነገር ኮኔክት እነዚህን ቀድመ ማጥናት በደንብ አድርጎ ያስፈልጋል። አንዳንድ ጊዜ ያው እኛ በኢትዮጵያ ውስጥ ብዙ ጊዜ ገንዘብ ካለ በቃ ሁሉ ነገር ይቻል ይመስለንና ሄደን ነው ቶሎ ቦግ ምናደርገው። በኋላ ቦግ የሚል ድፍን የሚል ኪሳራ እንዳይመጣ ማለት ነው። ጥያቄ ቁጥር 17 ሀይ ውድ ቤተሰቦች፣ አቶ በላይ እንደምን ሰነበታችሁ? ኤርሚያስ ነኝ። ጥያቄን በስልጠናው ላይ እንድታስተላልፍልኝ ብዬ ነው። የምሰራው ሱፐር ማርኬት ነው። ስለሆነም የተለያዩ ሸቀጦች ስኳር፣ ዘይት፣ ዳይፐር፣ ሌሎችንም የሸቀጥ አይነቶች በተመጣጣኝ ዋጋ የሚልክልኝ ነጋዴ ወይም ኤጀንት ብታገናኙኝ በጥብቅ አደራ እያልኩ ወደ መርጦ ለማርያም የሚጭነው የጭነት መኪና የሚጫንበት ቦታ መርካቶ ቀመርበር ከተባለ ቦታ ነው። የሚልከውን እቃ እዚህ ቦታ የሚያደርስ ሰው ያስፈልጋል። ኤርሚያስ ነኝ ከመርጦ ለማርያም የሁለተኛ ዙር ተመዝጋቢ ነኝ። ስልክ ቁጥር 0915 94 89 24 ሌላ 0918 66 03 07 ስለ ትብብራችሁ አመሰግናለሁ። በጣም ጥሩ። ይሄ በተነገረው እና በተቀመጠው ስልክ በመርካቶና አካባቢ ያላችሁ የሚሊዮነሮች መንገድ ሰልጣኞች በሸቀጣሸቀጥ ግብአት ላይ የምሰሩ የዚህን ሰውዬ አድራሻ ይዛችሁ በቀጥታ የሁለተኛ ዙር ያሳካ ነው። በጣም እየሰራ ያለው ሸቀጣሸቀጥ ላይ የተሰማራ በጣም ከሚያሳኩት አንደኛው ነው። ከዚህ ሰውዬ ጋር ኮኔክት ማድረግ ትችላላችሁ። እሱ ብር ይልካል፣ እናንተ ቃ ትልካላችሁ። ብልክ ችግር የለውም ወይ? ያኛው ብልክልኝ ችግር የለውም ወይ? ብልክለት ችግር የለውም ወይ? የእናንተ መናበብና መነቃቃት ራሱን የቻለ የንግድ መርህና የመጠናናት ብቃትን እዛው ትጨርሳላችሁ። የእኛ ስራ አቅጣጫውን ማስቀመጥና የምር ሰልጣኝና ያሳካ እንደሆነ እሱን መጠቆም ብቻ ነው ማለት ነው። ስለዚህ መርካቶ አካባቢ ያላችሁ ይህን ሰውዬ በጣም ተጠቀሙበት። ብዙ ጊዜ ነው ከፍተኛ ግብአቶችን እየጠየቀ ነው ያለው ማለት ነው። በተቀመጠው ስልክ ኮኔክት ማድረግ ትችላላችሁ ማለት ነው። ወላ የምትከታተሉት። እሺ ቀጥይ። 18ኛውና የመጨረሻው ግጥም ነው። ሰላም አቶ በላይ ሐኪም ነው፣ ዶክተር ነው ተመራማሪ፣ ማራቶር ነው፣ ደግ ነው የኛ አስተማሪ፣ ስስት የማያውቀው የኛ አስተማሪ፣ በላይ ሞርደ ነው ሀገሩን አስተሪ፣ አእምሮህ ይለያል አስተሳሰብህ፣ አላህ በጥበቡ ደግ አርጎ ፈጥሮህ፣ አባቱ ኑርልኝ ሰላምህ ይብዛልኝ ክፉም አይንካህ፣ በላይ የሁሉ አባት ልዩ ነህ ወዳጄ፣ ስራዬንም እየው ብቅ በል ከደጄ፣ የኔ አባት አግዘኝ ወን ያለው ቃላትህ፣ አይዞህም በለኝ ሁሉንም ያሟላ ቅንጡ ከተማ ይገነባል ገና፣ በበላይ ሞርዴ በቢዝነሱ ጀግና።
ስምም ሰየሙልህ አሉህ ልጄ በላይ አይደለም ከምድር ወይም ከሰማይ ላይ በላይ ተናፍቀሃል ብቅ በል ወሎ ላይ አንተ የሰው መልአክ ከች በል ማሻ ላይ አቦል ስለሽኔ ከደቡብ ወሎ መቅደላ አመሰግናለሁ። ጥያቄን ጨርሻለሁ። የእናንተን ጥያቄ ሙሉ ወክላ መታ ጥያቄ እኔን ለጠየቀች ወደ ነበረችበት በክብር መልሱልን። የምር ራሱ ላይ አለንጋ ያነሳ ትውልድን ካልፈጠርን በዚህ በምላስ ካራቲና ዋሾ በዚህ በሽፍን አይደለም ሀገር መንደር አንቀይርም። ስግብግብነትና አላቀርነትን በፍጹም ልንጸየፍ የምንገባው በተጻፈ ወይም ደግሞ በተነገረ ዜና ወይም በማውራት ሳይሆን በመስራት ብቻ ከወሬ በላይ እንዲያስተጋባ አድርጉት። የኛ ድርጅት የሰራውን እየተናገረ ባይሆን ኖሮ ለዚህ ሁሉ ወጪ የሚከፍለው መጀመሪያ ባይገነባ ኖሮ ይህ ፕሮግራም እንኳን አንድ ዓመት አንድ ቀን አይቀጥልም ነበር። ስለዚህ መጀመሪያ ለለውጥ መጀመሪያ በተግባር ለመስራት ለእያንዳንዱ ጥያቄ የምትመልሱት ነገር ቢኖር ተግባር። አንድ ተግባር 1000 ውሸቶችን የመመከት አቅም አለው። ቁጭ ብለን የሰውን ጉድ መዘርዘር ቀላል ነው። ቁጭ ብለን ድክመት የት እንዳለ መናገር ቀላል ነው። ቁጭ ብለን የመጣብንን አስቸጋሪ ክፋትና ወቅት ማውራት ቀላል ነው። ግን ይህንን ነገር መቀልበስ ከባድ ነው። እኛ ደግሞ የገባነው ከባዱ ላይ ነው። ያንን ችግር እንዴት እንቀርፈዋለን የሚለንን ጥያቄ እሱን ነው ይዘን የመጣ ነው። የቸገረን ችግሩን ማወቅ ነው ወይስ ችግሩን መፍታት? ችግሩን መፍታት። በእናታችሁ እስኪ እያንዳንዳችሁ እኔ የችግሩ አዋቂ ብቻ ሳልሆን የችግሩ መፍትሄ መሆን እችላለሁ። አሁን ትልቁ ነገር እሱ ነው። ደውሎ ነገ ሊሞቱ የሚለን አይደለም ያጣነው። የዚህ ሁሉ እኮ ጥፋተኛ ማመሰለ የሚለን አይደለም አሁን የፈለግነው። ለዚህ ለድህነታችን ዋና ማመሰለች የሚለው አይደለም አሁን የፈለግነው። እሱማ የቂም አልወሎ አሳዝለው እኮ አጎበጡን። አሁን የፈለግነው እንዴት ችግሩን እንፍታ። እሱ ነው የፈለግነው። የተግባር ሰው እንደ ሻማ ቀልጦ ለሌላው የሚያበራ የሚጋፈጥ ሰርቶ የሚያሳይ ተግባር መሪ ሳይሆን ማነው አባራሪ ሳይሆን መሪ። አንድ እርምጃ እሱ የሄደበትን ብቻ ና ተከተለኝ የሚል ከፍለነው ሳይሆን ራሱ ከፍሎን። እንደዚህ አይነት ዜጋ ካላገኘን አሁን ያለንበት ርቀት እጃችንም አናታችንም ርቋል። የሌለ ጉድጓድ ውስጥ ነው ያለነው። እንደዚህ አይነት ነገር በደንብ ያስፈልገናል ማለት ነው። ጥሩ፣ ወደ እናንተ ልምጣ። ታዲያስ እኔ ትንሽ ጥያቄ ነበረኝ። ቤት ተከራይቼ ጀምሬ ነበርና ስራውን አሳድጌው አሁን ላይ ሶስተኛ ወገን ማከራየት አይችሉም። ተከራይተው ነው እኔን ያከራዩኝ ተከራዮቹ ማለት ነው። እና እንዴት ነው እሱን መፍታት የምችለው? አንደኛ ደግሞ ሌላኛው ጥያቄ ደግሞ ንግድ ፍቃድ ሳወጣ በያቡ የጫማው ተስፋና ስፔሻሊስት ነው ወይስ በራሴ ስም ነው? እጅግ በጣም ጥሩ። በነገራችን ላይ የአንዳንድ ጊዜ የንግድ ቤቶች ሲከራዩ ለሶስተኛ ወገን አሳልፎ የሚሰጥና የማይሰጥ አሉ። በውስጥ ቤትም ወይም ደግሞ ቀጥታ ሁሉም ላይ የሚቀመጡ ይቻላል። ለሶስተኛ ወገን አሳልፎ የሚሰጥ ውክልና ካለው እሱም ለሶስተኛ ወገን አሳልፎ ይሰጠንና ንግድ ፍቃድ እናወጣለን። ለሶስተኛ ወገን አሳልፎ ለመስጠት መጀመሪያ ኪራይ አግሪመንት ሳይኖረው ግን እኔም ኪራይ ከሚበዛብኝ አንተም ቦታ ከምታጣ ብሎ ያስጠጋን ሰው ሊኖር ይችላል። እንደዛ አይነት ሰው ካለ የግድ ወይ በራሱ በሰውየው ንግድ ፍቃድ መስራት አለብን ወይም የግድ ደግሞ ለባለቤቶቹ አሳውቆ ሶስተኛ ወገን እንዲያከራይ ውሉ እንዲያሻሽሉ ለማድረግ አለበት። ካልሆነ ግን አድሬስ መቀየር ይኖርብናል ማለት ነው። ሌላው ምናልባት ንግድ ፍቃድ የሚወጣው በስም ነው። በብራንድ ሊወጣ የሚችል ምንም አይነት ንግድ ፍቃድ የለም። ብራንድ ነው። ብራንድ ታፔላ ላይ ነው የሚቀረው። ምናልባት እንደ ፒኤልሲ ከሆኑ ሊጠቀስ ይችላል እዛ ላይ እንጂ ንግድ ፍቃድ የሚወጣው ሰንበዲ አንድ ሰው ወይም ደግሞ የአንድ ድርጅት ተወካይ ስሙን ንግድ ፍቃዱና ቲን ነምበሩንና ማነው ፎቶግራፉን አድራሻውን አይዲዎቹን አስቀምጦ ነው ማለት ነው። ስለዚህ ያ ብራንድ ሊሆን ይችላል እንጂ ንግድ ፍቃድ የሚወጣው በስምህ ነው ማለት ነው። እሺ ወደ መድረክ ነው። ኦኬ ታዲያስ
ታዲያስ እንዴት ቆያችሁ? ያው ሁሌም እንደምታውቁት አጭር ግጥም አለችኝ፣ እሷን አቀርባለሁ። የበላይ ምድር በላይን ናፈቀች ይላል ርዕሱ። የበላይ ምድር በላይን ናፈቀች፣ የማኛ ጤፍ ማሳው የማር የወለላው የወተት ባህሩ በበረከት የሞላው የጀግናው በላይ ዘለቀ የጀግኖቹ ምድር ትጠብቅሃለች ልታይ ፍቅር። የደብረ ማርቆሶች የጎጃም ሰልጣኞች በስራ ላይ ያሳዩህ የስኬት ጀማሪዎች አንተን ለመቀበል ተዘርግተዋል እጆች፣ አንተን ለመቀበል ተዘርግተዋል እጆች። በላይ ምን ትላለህ ናፍቆት በዛባቸው እባክህ ሂድና አንዴ ዘይራቸው። የሚሊዮነሮች መንገድ ከዳር ደርሷልና ናልን በላይ ሞርዴ በጀግኖች ጎዳና። ምድሯም ናፈቀችህ አየሯም ጠራህ ናልን በላይ ሞርዴ በአየር በረህ። የልፋትን አይተህ ትመለሳለህ። ከበላይ በላይ ነህ ለተግባር የቁምከው የጎጃም ናፍቆት ነህ ተስፋን የሰነከው። ደጀን ላይ ያለ ነው እኛ ሰልጣኞችህ፣ ቢቸናም ያለ ነው እኛ ልጆችህ። ሉማሜና ማርቆስ እንዲሁም በዙሪያው በላይ ናፍቀናል መቼ ይሆን ጊዜው፣ በላይ ናፍቀናል መቼ ይሆን ጊዜው። ደባይም ያለ ነው እኛ ጀግኖችህ፣ ሙሽራችን ብለን ልንቀበልህ በጣም ናፍቀንሃል ልናናግርህ፣ በጣም ናፍቀንሃል ልናናግርህ። አደራ አንተ ሰው ቃል በምድር በሰማይ የልጆችን ውጤት በቶሎ መተህ እይ። ከቅኔው መፍለቂያ ከሰምና ወርቁ ታሪክ ድገምና ሌሎች ይደነቁ፣ ታሪክ ድገምና ሌሎች ይደነቁ ይሉሃል የጎጃምና አካባቢው ሰልጣኞች። አመሰግናለሁ። ከልብ እናመሰግናለን። እንግዲህ ጎጃም ክፍለ ሀገር ልክ እንደ ምስራቁ እየጠሩን ነው። በነገራችን ላይ በ2001 እና 2002 በቢዝነስ ጥናት ነው የማውቀው ያንን ኤሪያ ለሁለት ጊዜ ነው። በ1994 ጀምሮ የደቡብ ምስራቅ ቅኝቱን በማድረግበት ሰዓት እንደነገርኳችሁ ከኬንያ ስር መመለስ በኋላ ከጎጃም እስከ ሱዳን ድረስ ነበር አንዱ ትልቅ ጥናት። እንግዲህ አገር ውስጥ 65 አካባቢዎችን ጥናት አድርጌያለሁ እንደነገርኳቸው። ከሀገር ውጭ 12 ሀገር ላይና አገር ውስጥ እንግዲህ አንዱ ጎጃም ክፍለ ሀገር በጥናት ቢዝነስን በማጠና ጊዜ የማውቀው ሀገር ነው። እውነት ለመናገር በጣም አምራች ዜጋ ያለበት ነው። ቴክኖሎጂ ግን ቢዝነስ ፕላን ግን የትኛውም ሀገር የለም። አፍሪካ ውስጥ ነው የምላቸው። እሺ አፍሪካ ውስጥ የትኛውም ቦታ ላይ ምናልባት አንድ ጓደኛዬ በባለፈ ኤአይን ጠይቄው ማለት አይቻልም ብሎኛል። ከኔ ኤአይ ያውቃል እንዴ? ኤአይን እኛ አይደለ እንደ የፈጠር ነው አይደለ? ኤአይ መሪያችን ሳይሆን እኛ ነን የምንመራው። እኛ ዲዛይን አደረግነው፣ ሞዲፋይ ያደረግነው፣ እኛ ያጫንለትን፣ እኛ ያስቀመጥንለትን ነው የሚያወራው። ግልጽ ነው አይደለ? እንኳን አይደለም እነ ዶክተር እነ ፕሮፌሰርም ከማዕረግ ውጪ አንድም የሚያውቁት ነገር የለም። አፍሪካ ውስጥ ቢዝነስ ፕላን የለም። እሺ የፈለገው ሊቅ አምጡት ሄዱና የግል ድርጅት፣ ተመራማሪ፣ ጋዜጠኛ፣ ፈላስፋ፣ የታሪክ ምሁራን፣ የመንግስት አካላት፣ የበጀትና የፋይናንስ ባለሙያ፣ የቢዝነስና ፕሮፖዛል አዘጋጅ አምጡት። አፍሪካ ውስጥ ምንም አይነት ግልጽ የሆነ ትክክለኛ ቢዝነስ ፕላን የለም። እቅድና ፕሮፖዛል ነው ያለው። በጣም ይለያያሉ። ቢዝነስ ፕላን ማለት በየቀን፣ በየሳምንት፣ በየወር፣ በየአመት ስኬጁል የተደረገለት የፈለገ ነገር ሊናወጥ ቢችል ከግብህ ወደኋላ የማትልበት ከድርጅትህ ከቢዝነስ ጋር ቃል ኪዳን የገባበት መነሻና መድረሻው የተቀመጠ እንጂ ከኢኮኖሚ መቀዛቀስ ጋር ተያይዞ ወደ ግሽበት፣ ከኢኮኖሚ መንቀሳቀስ ጋር ተያይዞ ወደ እድገት የሚሄድ ቢዝነስ ፕላን የለም። ፕላን ነው። ይሄ ፎቅ አንድ ጊዜ ኢንጂነሩ ወይም የመጀመሪያው መሐንዲስ ዲዛይን አድርጎት ከጨረሰ በታፔላ ከተለጠፈ በኋላ እንደ ሁኔታው ነው የሚገነባው ወይስ በፕላኑ ልክ ብቻ? እንደ ሁኔታው ነው እንዴ? በፕላኑ ልክ ነው። ቢዝነስ ፕላን ማለት ያ ነው። ይኸውላችሁ ቢዝነስ ፕላን የለንም። እንደ ወጥ የተቀመመ ከተለያዩ ሀገር ላይ የተውጣጣ እዚሁ ኬሚስት የተደረገ የሚሊዮነሮች መንገድ የፈጠረው ቢዝነስ ፕላን ነው እስካሁን አዲስ የተጀመረው። እመኑም አትመኑም ሂዱ፣ ፈልፍሉ፣ አንብቡ፣ አገላብጡ፣ ፈትሹ፣ አምጡልኝ። ይሄው የቢዝነስ ፕላኑ ሊክ ይሄው በዚህ ይሞግታል በሉና አምጡልኝ እስኪ። ቁጭ ብሎ የሚሞግተኝ የፈለገው ቦታ ላይ ይጥራኝና ማለት ነው። የለም ቢዝነስ ፕላን ብለን እኛ የምናቅደው ግምት ከሆነ አላውቅም፣ ፕሮፖዛል ከሆነ እሱ ሌላ ነው። ሲጀመር ብዙዎቻችሁ ለሌላ ነገር ተውት። ለመበደር ብዙ ጊዜ ፕሮፖዛል ታሰራላችሁ። ለመበደር ይኸው
ፕሮፖዛል ነው የምታሰሩት። ፕሮፖዛሉም ደግሞ ምሳሌ ለመሰለ አንድ የውበት ሳሎን ልከፍት ነው። ከዛስ አንድ እንትን 2 ዕቃ 3 ሰው 4 ሙያ ያለው የቅጥሩን እኔ ራሴ ሰርቲፊኬትና ማረጋገጫ ብቃት ቦታው የንጽህና እንትን በብቃት ማረጋገጫ በተለያየ ምግብና መድኃኒት ባለሙያዎች ከዛ በንግድ ፍቃድ ከዛ በምናምን የተደራጀበትን የሚፈጀውን ምናምን ብር እኮ ከባንክ ልትወስድ ነው። ወሬውን ከሌላ ቦታ አሰራው። ብሩ የባንክ ነው። አንተ የወሬ ኮኔክተር ትባላለህ ማለት ነው። እንደዛ አይነቱን ሰው ፕሮፖዛልና ቢዝነስ ፕላን አለው እንዳትሉኝ። ሂድ አምጣልኝ ቢዝነስና ኢኮኖሚክስ የሚያስተምርህን የኢንተርፕራይዙን ወይም ደግሞ ኢኮኖሚክስን አለቃ አለ ከምትለው ዩኒቨርሲቲ ሂድ አምጣው። ከአፍሪካ ውስጥ የለም ቢዝነስ ፕላን። ምን ሆነ ነው? 6 ደንበኛ ሳይኖረው ነው ስለ ማርኬቲንግ የሚያስተምርህ። ይሄ ማለት አትማሩ እያልን አይደለም። ስትማሩ ጠይቁ፣ ተግባርን አክሽንን እንልመድ ነው። ስትጠይቅ ወሬ ላስተማረ ወሬ አትጠይቅ። ወሬ ላስተማረ ተግባር ጠይቅ። ወሬ ላስተማረ ተግባር ጠይቅ። አባቴ አሁን እኮ ሙድ እየተያያዝን ተቸገርን። የአሰልጣኝ ጋጋታ ማንኛው ጎበዝ አሰልጣኝ እንደሆነ እንዳናውቀው ሚዲያውን ጆሮውን ጠምጣጣብን ነበር። ሰሞኑን አንድ ዜና ላይ አንድ ነገር ሰማሁ። በእርግጥ ሰሞኑን ብቻ አይደለም በየጊዜው ትሰማላችሁ። ራሱ ቲክቶከር በነገራችን ላይ በላይ ቲክቶከር አይደለም፣ በላይ ፕሮፌሽናል ትሬነር ነው። ፕሮፌሽናል ትሬነር ነው። ፕሮፌሽናል ያክሽን ሰው ነው። ራስን ለመካብ ሳይሆን ምናልባት ግልጽ ብሉላቸው እንድትማሩ ነው። ሌላ ችግር የለም። እኔ 1 ብር ላልቀበል ማንም ሰው ምንም ሆኜ እንደ አልፈልግም። ምስጋናም ገንዘብም ከእናንተ አልፈልግም። እናንተ እኔ እንድትሆኑ ብቻ ነው የምፈልገው። ቢያንስ ከእኔ በኋላ እኔ ማለፍ እንድትችሉ ለመጀመሪያ እኔን ለመሆን ሞክሩ። ይሄ ማለት ራሴን እያገነንኩ አይደለም። ብዙ ሰው በእድሜ በእውቀት በሀብት ሊበልጠኝ ይችላል። ሪል ግን እንደዚህ አይነቱን ተግባር በመስራት እኔ እስካሁን አቻ ስላላገኘው ነው። ስለዚህ የሚወዳደረኝ ሳይሆን የሚበልጠኝ ሰው ያስፈልጋል። እኔን የሚበልጥ ሰው ካገኘው እኔ ማረፍ እችላለሁ አልችልም? ቁጭ ማለት እችላለሁ አልችልም? ማለት ትውልዱን የሚያስቀጥል ሰው ተገኘ ማለት ነው። ገብታችኋል? ስለዚህ ምንድን ነው ልላቸው የፈለግኩት ሲጀመር ቲክቶክ እና የተለያዩ ሶሻል ሚዲያ ላይ መጥቶ እኔ ሀብታም ነኝ የሚል ሰው ካለ እሱ ሰውዬ ውሸታም ነው ተጠንቀቁ የሚላችሁ ሰው አለ የለም? አለ። አዎ እኔ ሀብታም ነኝ ሊል ከሆነ የመጣው ወይ ውሸታም ነው ወይ የራሱን ሀብት ራሱ ልቀቅሎ ይብለው፣ አያገባንም። ኑ እንደኔ ሀብታም መሆኛ መንገድ ላሳያችሁ፣ እንዴት ጀምራችሁ እንዴት እንደምታድጉ። ሂሳብ የሚባል አትከፍሉ። የራሴ አዳራሽ የራሴ ሻይ ቡና አለ፣ የራሴ ሚዲያ አለ ካላችሁ ግን ውሸታም አይደለም። ግልጽ ነው አይደለ? ይሄ ግልጽ ነው። ነገር ግን ሌላ ነግሬያቸዋለሁ። እኔ ብዙ ሰዎች ሚሊዮነር እንዴት እንደምንሆን ይነግሩናል። ግን እኛ የቸገረን የሚናገር ሳይሆን እንዴት ሚሊዮነር መሆን እንዳለብን ነው የሚሉ ሰዎች አሉ። ልክ ናቸው። ለመሆኑ ምን ብለናል እኛ ባለፈ? ኑ ሚሊዮነር ላድርጋቸው የሚልን ሰው 2 ጥያቄ ጠይቁ ብለናል። ማለቱ ጥሩ ነው ሐሳቡ። ከሐሳቡ በኋላ ግን ሂሳብ አለው። መጀመሪያ እሱ ሚሊዮነር ነው የመጀመሪያው ጥያቄ ነው ወይም አይደለም? አንድ ነው መልሱ። አይደለም ካለ መጀመሪያ እሱ ሚሊዮነር ይሁን፣ በተግባር የኖረውን ያሳየን። ጥሩ አዎ ሚሊዮነር ነኝ ካለን ደግሞ አሪፍ። አሁንም 2 ጥያቄ ይወለድበታል። ምን? አንድ ሚሊዮነር ከሆነ እኛ ሚሊዮነር ካልሆኑ ሰዎች ለምን በነፃ አታሰለጥነንም? ለምን ሳንቲማችንን ኪሳችንን ለምን ትበረብረዋለህ? በነፃ ብታሰለጥነን አንተ የምታውቀውን የሰብአዊነትም የዜግነትም የማህበራዊ ኃላፊነት ግዴታ አለብህ አይደለም ወይ? አለበት የለበትም? አለበት የለበትም? አለበት። ለምን በነፃ አታሳየንም በሉት። አንድ። ሁለተኛውን ልንገራቸው። ሁለተኛው እዛው ጋር መንታ ሆኖ የሚወለደው በምን ሚሊዮነር ሆንክ? በምን ሚሊዮነር ሆንክ? እንዴት ሚሊዮነር ሆንክ? እሱን አሳየን። እናንተን አሰልጥኜ ከተቀበልኩ ገንዘብ ካለ እናመሰግናለን። ይህንን ነው እኔም ወሬ ነጋዴ ያልኩት። ወሬ አውርተህ የሰበሰብከው ከሆነ እሺ እኔን የምታሰለጥነኝ ወሬ ላወራ ነው እንዴ? በወሬ ላይ ወሬ፣ በአየር ላይ በገለባ ላይ ገለባ መቼ ነው የምናፈራው? እሱ ከሆነ ሌላ ጉዳይ ነው። ስለዚህ እሱን እንዲያሳይ አድርግ እንጂ ግን ብዙ የሚያወራለና እውነት የሚያወሩትን መከለል አይቻልም በፍጹም ማለት ነው። በማንኛውም ቀንና ሰዓት ስለ ለውጥ ማሰብ
ግዴታችሁ ነው። ይህ መድረክ የሚሰብከው ስለ ስኬት ነው፣ ስለ ገንዘብ ብቻ አይደለም። በስኬት ውስጥ ግን እውቀት፣ ተግባር፣ ገንዘብ፣ ክህሎት ሁሉ ያስፈልጋሉ። ከእውቀት ልምድ ይበልጣል። በደንብ አድርጉ። ብዙ ያወቁ ሰዎች ወደ መሬት ካላወረዱት ምንም ዋጋ መስጠት አይችሉም። ከእውቀት ልምድ ስለሚበልጥ፣ ልምድ ደግሞ በተግባር ስለሚታይ ሁላችሁም ሰዎች የባከነ ደቂቃ ሳይኖራችሁ ቢያንስ እስከ 2 ዓመት ድረስ የምታገኙትን ሙሉ ጊዜ ስራ ላይ ያውሉ። አንድ ስራችሁ ሙሉ በቢዝነስ ፕላንና ግልጽ በሆነ እቅድ የተቀመጠና የተደገፈ ይሁን። ሌላ ለ2 ዓመት ያክል ማህበራዊ ህይወትን እርግፍ አድርጋችሁ ተዉት። ከ2 ዓመት በኋላ ያለ ገደብ ማህበራዊ ህይወትን መኖር ትችላላችሁ። ለምን ካላችሁኝ የሊደርሺፕ ኳሊቲ ላይ ሰርታችሁ እናንተን የሚተካ ዜጋ ሰልጥናችሁና አብቅታችሁ ብትኖሩም ባትኖሩም የማይቋረጥ ገቢ አስቀምጣችሁ የሆነ ነገር ሊፈጠር ቢችል እንኳ ከቨር ሊያደርግ የሚችል የማይቋረጥ ገቢ፣ የምታውቁት ብዙ ፓርትነርና ድርጅት፣ እንደዚሁም የእናንተን ጉድለት ሊሞሉ የሚችሉ ከስር ሀያላን የሆኑ ብዙ የረቀቁና ያወቁ በተግባር እውቀት፣ በተግባር ለውጥ፣ በተግባር ልማት ያሳዩን ሰዎች ደርድራችሁና አብቅታችሁ ከሆነ በኋላ ማህበራዊ ህይወትን መኖር ይቻላል። ሌላኛው ካሳካችሁ፣ ከተመቻችሁ፣ ካለፈላችሁ በኋላ ማረሱት አንድ የቤት ስራ አለ። ወጥተህ አንተ የተለወጥክባትን አንተ ያመጣሃትን ተግባር ሳትጨምር ሳትቀንስ ከማንም ሰንበዲ ምንም ሳታስከፍል ቢያንስ በሺህ የሚቆጠሩ ሰዎችን እንዳንተ እንዲሳካላቸው ማገልገል ግዴታ ነው። ለማገልገል ሃይማኖት፣ ለማገልገል ብሔር፣ ለማገልገል ቋንቋ፣ ለማገልገል ክፍያ አያስፈልግም። ሰው መሆንህ ሰውን ለማገልገል በቂ ነው። ቆይ ለመሆኑ የሚገርመው እንደው በየትኛውም ሃይማኖታዊ መጽሐፍ ላይ አንድ ህግ አለ። ከብዙዎች ሲማሩ ስለሰማው አንድ ካለ ማን 2 ካለ ምን ይላል? 2 ካለ አንዱን አካፈል፣ አዲስ ካለ ቢያንስ አሮጌውን ሽጥ። ታዲያ ለምንድን ነው ሰዎች ብዙ ያላቸው ቢያንስ ትንሽ እንኳን ለምንድን ነው የማይሰጡት? አንድ ሌላውን ያዝልኝ። ለምንድን ነው ታዲያ ሰዎች ህጉ የሚለው ካለህ ላይ አካፍል ነው? ለምንድን ነው ብዙ ሰዎች ከሰው ላይ ሰብስበው ለሰው የሚሰጡት? ይሄ ራሱ ከመጽሐፍ ውጭ ነው አይደለም? ነው አይደለም እኮ። ለምንድን ነው ከሰው ያለህን አካፍል ነው የተባልከው? የሌለህን ወይ ሰርቀህ ወይ ለምነህ ወይ ቀምተህ ስጥ የሚል እኔ የትኛውም ሃይማኖት ላይ ሲሰበክ ሰምቼ አላውቅም። ይቅርታ አድርጉልኝ፣ ሃይማኖት ሰባኪ አይደለም። ታዲያስ ይሰማል። ደግነትም ይሁን ክፋት ሲበዛ ከሰብአዊነት መንገድ ያስወጣል። ግልጽ ነው አይደለም? ያለህን በሙሉ ለመስጠትም የሆነ መስመር መያዝ አለብህ። ያለህን በሙሉ ላለመስጠትም ተጠያቂነት አለብህ። ያለህን አካፍል ተብሎ ያለ ሰው እውቀቱን ይደብቃል፣ ሰው ገንዘቡን ይደብቃል። ይሄ እኮ ሰማያዊ ምድራዊም ህግ መጣስ ነው። ሌላው ደግሞ ግማሽ ሰው የሌለውን ከሰው ሰብስቦ ለመስጠት ደግሞ ኦቨር የሆነ ይሄም ህግ መተላለፍ ነው። እንደኔ ግን ሰው መርዳት ትፈልጋላችሁ? እምረዳው ይኑርህ። እምረዳው እንዲኖርህ ትፈልጋለህ? ስራ። ወጣት ሆነ ጌምዞን በመገተር እየተዝናናው ነው ካልከኝ እየተጉላላ ነው። ወጣት የሚረካው ባገኘው ምርምርና ባመረተው ምርት ብቻ ነው። በዛ ነው ወጣት ሊረካ የሚገባው። እዛ ሄደ በመገተር አእምሮ አይዝናናም። የፈለገ ቢሆን እያንዳንዱ ሰው ህልም፣ ራዕይ ሊኖረው ይገባል። ህልምና ራዕይ እውን የሚሆነው ግን አንድ ብለህ ዛሬ ሆኖ በተግባር ስትጀምር ብቻ ነው። ለማንኛውም በሚሊዮነሮች መንገድ የቢዝነስ ፕላንና የስራ ጥበብ ስልጠና ይሰጣል። የሚሊዮነሮች መንገድ የመጀመሪያ ታርጌቱ ለኢትዮጵያኖች የአመለካከትና የኢኮኖሚ ለውጥ ግንባታ ላይ ኢንቨስት ማድረግ ነው። ጊዜውን፣ እውቀቱን፣ ሀብቱን እንዳለ ማለት ነው። ሌላ እያንዳንዱ እኛ ጋር የተመዘገበ ሰው በተግባር ተለውጦ ሚሊዮነር ሆኖ ሳያሳየን አናደንቀውምም አንፋታውምም ማለት ነው። ለነበረን ቆይታ እጅግ በጣም እያመሰገንን ሁላችንም ለዚህ ላደረሰን ፈጣሪ በየሃይማኖታችሁ የአንድ ደቂቃ የህሊና ጸሎት ተመስገን እንበል።
በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል